በልጅነቴ ነው የተጠመቁት፣ ግን ለዛ መጽሐፍ ቅዱሳዊ ማስረጃ አለን። ለምሳሌ ሐዋርያ ሥራ ምዕራፍ 2 ቁጥር 39 ስትመለከት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለታላላቆች ብቻ አይልም። የተስፋው ቃል የተባለው የመዳኑ ቃልና እውነቱ ለሕፃናትም ጨምሯል፣ ለአዋቂም ለሕፃናትም ጨምሯል። ስለዚህ ክርስቶስ ኢየሱስ የሞተው በሆነ ዕድሜ ገደብ ውስጥ ላሉ ሰዎች ብቻ አይደለም። እንደዛ ከሆነ ክርስቶስ የሰራው ስራ የማዳን ስራ ፓርሻል ነው ወይም ደግሞ ለተወሰኑ ሰዎች ብቻ ነው ማለት ነው እንጂ ዓለም ያዳነ የዓለም ቤዛ ነው ልንለው አልችልም። ስለዚህ ህፃናት በዚህ ቃል ምክንያት ነው መጠመቅ ያለባቸው ብለን የምታምነው? እሱ ስለ ጥምቀት ነው። እሱ የተስፋው ቃል ማለት የመዳኑ ቃል ነው አይደለ? ስለዚህ የመዳኑ ቃል የክርስቶስ ኢየሱስ መሞት የምታገኘው መጽሐፍ ቅዱስ ላይ ያስቀመጠልህ ደግሞ በጥምቀት ነው አይደለ? የክርስቶስ ኢየሱስን የማዳን ስራ ሰዎች ፓርቴክ የሚያደርጉት ወደ ህይወታቸው የሚያመጡት በመጠመቅ ነው። ሮሜ 6 ላይ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤ በሚመስል ትንሣኤ ደግሞ እንነሳለን። የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ስለዚህ ሞቱ የሚገኘው በጥምቀቱ በኩል ከሆነና የተስፋው ቃል ያ መዳን ከሆነ ህፃናትንም የምናስጠምቃቸው የዚህ መዳን ተካፋይ እንዲሆኑ፣ ስለዚህ የክርስቶስ መሞት ለአዋቂ ብቻ ስላልሆነ ማለት ነው። መጽሐፍ ቅዱስ ለምሳሌ ቀጥል ቴዲ ቀጥል ጎሄድ። የኔ ጥያቄ ምናልባት ቅድም ለማለት የፈለኩት ለምሳሌ እኔ አንተ ተጠመቅ በልጅነትህ መጽሐፍ ቅዱስን ካነበብክ በኋላ እንዲሁም ደግሞ ቁርአንን ካነበብክ በኋላ ለምሳሌ ቁርአንን ካነበብክ በኋላ ዋቲፍ ትክክለኛውና ቀናና መንገዱ እስልምና እምነት ተከታይ ነው ብለህ ብትወስንስ? ያ ቻንስ ለምን እዛ ብሎ ይወጡ? ማን ከለከላቸው? ከኦርቶዶክስ ወደ እስልምና የወጡ ሰዎች የሉም እንዴ? ዛሬ ላይ አሉ እኮ። ከኦርቶዶክስ ወደ እስልምና የሄዱ ሰዎች እኮ አሉ። ልክ ከእስልምና ወደ ኦርቶዶክስ እንደሚመጡት ሁሉ ከኦርቶዶክስ ወደ እስልምና የሄዱ ሰዎች አሉ። የምርም እነሱ አምነውበት ልክ ነው ያለውበት ቦታ ልክ ነው ብለው አስበው አይደል ወደዛ ሄዱት እንጂ ቤተክርስቲያን እግራቸውን አስራ ገና በልጅነት ስለሆነ ያጠመቁ አንተ የግድማ እዚህ ነው መሆን ያለብህ ያለው ሰው አለ? የለም። ወጥተዋል እኮ ወደ ፕሮቴስታንት ሄዱ ይሉም አሉ። ከፕሮቴስታንት ወደኛ የመጡ ይሉም አሉ። ግን ችግሩ ምንድን ነው? መውጣትና መግባታቸው አይደለም። እኔ ግን የቆምኩት ቤተክርስቲያኒቷ እውነት ላይ ስለቆመች ስለ ራሴ ስለሆነ የምናገር። አንተ ያለበት ቤተክርስቲያን እውነተኛና ቀጥተኛ ናት ብለህ ስላሰብክ ህፃናቶች ነፍስ ሳያውቁ መጠመቃቸው አንተ ስላመንክ ትክክል ነው። ስለዚህ ልጄም ይህ መንገድ መከተል አለበት፣ ካደገ በኋላ ግን የፈለገውን ነው መሆን ይችላል የሚል እምነት ነው። እንደዛ ነው ልጄን እኔ ማምኖን እምነት እያስተማርኩት አሳድገዋለሁ። ግን አእምሮን አቢዩዝ አላደርገውም። ልክ እኔ እንደመረመርኩትና እንዳጠናሁት እሱን መመርመርና ማጥናት የሚከለክለው ማንም ሰው የለም። ሌላኛው ጥያቄ አጋንንት ሰይጣን በስንት መንገዶች ነው የሚወጣው እናንተ ጋር? ለምሳሌ አጋንንት ሲወጣ አንዳንዱ አጋንንት መውጣት ያለበት በኢየሱስ ክርስቶስ ነው ይላል። አንዳንዱ በመላእክት ስም፣ በሰዎች ስም፣ በተለያዩ መንገዶች ኢቭን አጋንንትን በሰይጣንን የሚያወጡ አሉ መጽሐፍ ቅዱስ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንት የሚወጣው በዚህ መንገድ ነው ብላ አስተምሮ እንዴት ነው? እንግዲህ ሁሉም ማስረጃ ላቅርብልህ እና ከማስረጃ ጋር እያወራን ብንሄድ የተሻለ ነው። የመጽሐፍ ቅዱስ ጥቅስ መነሻ ሳላደርግ ማውራቱ ብዙም ደስ ስለማይል እንደ መነሻ የመጽሐፍ ቅዱስ ጥቅስ ሊያዝ እና ከዛ በኋላ ልናገር። ኦኬ ታፕታፕ እያደረጋችሁ በጣም የሚገርመው ነገር አንድም አላሸነፍኩትም። ምን ቴዲ እምነት የለውም ብላችሁ ነው? እኔን የምትመስሉ ሰዎች የላችሁ እንደዚህ ቲክቶክ ላይ? እንዴት ያለ ነገር ነው? አይታ የተጠየቅነው ጥያቄ ያገሩ በማን ስም ይወጣል እንዴት ይወጣል ሳይሆን በማን ስም ይወጣል የሚል ጥያቄ እንጠይቅ ነው አይደል? እንዴት ይወጣል ሳይሆን በማን ስም ይወጣል። ትክክለኛው ኦፍ ኮርስ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ይላል ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በክርስቶስ ኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው፣ በክርስቶስ ኢየሱስ ስም ነው። ስለዚህ ቅዱሳን ኃይል ቢያደርጉ፣ የጳውሎስ ጨርቅ ቢፈውስ፣ የጳውሎስን ጨርቅ እየነኩ አጋንንት ከሰው ልጆች ላይ ቢወጡ፣ ድውያን ቢፈወሱ፣ ሙታን ቢነሱ፣
በጴጥሮስ ጥላ የሞተ ቢነሳ በጳውሎስ ጨርቅ አጋንንት ቢወጡ ጨርቁ እኮ ጋርመንት ነው፣ ምንም ማድረግ አይችልም። ጳውሎስ የተቀበለው እና የዳነበትን ስም ተሸክሞት ስለሚዞር በዛ ስም ነው ለቅዱሳንም የሚገዙላቸው። ግን በቤተክርስቲያን ለምሳሌ ካየህ በሚካኤል ስም በገብርኤል ስም ሲባሉ ልትመለከት ትችላለህ። የሚካኤል ስም ከክርስቶስ ኢየሱስ የተለየ ተቃራኒ ቢቆም ኖሮ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። ለእሱም ማስረጃ ላቅርብልህ ቴዲ። ራዕይ ዮሐንስ ላይ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ላይ እንደዚህ ነው። ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል፣ ሚካኤልና መላእክቱ ዘንዶውን ተዋጉት። ማን ከማን ጋር የተዋጋው? እዚህ ጋር ሚካኤልና መላእክቱ ዘንዶውን ተዋጉት አለ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም ማለት። አሁን የተዋጋው ሚካኤል ነው አይደለ? ከሰራዊቱ ጋር ዘንዶውን ወጋው። ቀጠላለና ከዚህ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ አለ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ፣ ቀንና ሌሊትም አለ በአምላካችን ፊት የሚከሳቸውን የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ይላል ከምስራቹም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት አልወደዱም ይላል። አንድ ቅዱስ ሚካኤል እና ሰራዊቱ ዲያብሎስን ድል አድርገውታል። ድል ያደረጉትን መላእክት ማህበር ቆመ ከሚካኤል ጋር ሆነ። ሰይጣንን ድል የማታደርግበት ምን አይነት ማስረጃ ሊኖር ይችላል? እሱ እኮ ድል አድርጎታል ቅዱስ ሚካኤል። ከማን ጋር ሆኖ? ከክርስቶስ ጋር። እኔ ዛሬ በሚካኤል ስም ሰይጣንን ድል ባደረገው እኮ የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም፣ እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ብትሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረግኩ አላለም እኮ። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ፣ ወይም ደግሞ ከሱ በታች ላሉት ምን ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የትም ቦታ ተቀባይነት የሚያገኘው እኮ እነሱ በራሳቸው አቅም ስላላቸው ሳይሆን ይዘውት የመጡት ደብዳቤ የካምፓኒውን ባለቤት ስለሆነ ነው። ስለዚህ በክርስቶስ ኢየሱስ ወደ እኔ የመጣ መልአክ ሰይጣንን በሱ ስም ድል የማላደርግበት ምንም አይነት ምክንያት የለም። እንኳን የጌታ ሰራዊት ስለሆኑ እኔ እንኳን አላስፈራውም እንዴ? አስፈራዋለሁ እኮ ሰይጣንን። እሺ ለምሳሌ እኔ አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። በሐዋርያው ጴጥሮስ ስም አጋንንት ውጣ ምናምን ብለው፣ ይሄ ትክክለኛ ነገር ነው? ኦፍኮርስ ትክክል የሚያደርገውን ነገር ልንገርህ። ሐዋርያው ጴጥሮስን ያወቅከው ከማን አንጻር ነው ቴዲ? ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቅከው? የጌታ ምን በመሆኑ ነው ያወቅከው? ሐዋርያ በመሆኑ አይደለም። ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ምክንያቱም የጴጥሮስ ኃይል የጴጥሮስ ስም ከበስተጀርባው ኢየሱስን የያዘ ስለሆነ ማለት ነው። በድፍረት የምናገረው በዚህ ዙሪያ ምክንያቱም ጴጥሮስን እኔ ያወቅኩት መጽሐፍ ቅዱስ ላይ የጌታ ሐዋርያት ሆኖና ስልጣን ተሰጥቶት ወደ ሐዋርያ አገልግሎት ሲሄዱ ሙታንን እንዲያስነሱ አጋንንትን እንዲያወጡ ስልጣን ተሰጥቷቸው ነው የሄዱት። ስልጣንን የተቀበሉት ከክርስቶስ። ስለዚህ በክርስቶስ ስልጣን ጴጥሮስ የሚያደርገውን ስራ የእሱን ስም ይዤ አጋንንትን ውጣ ብል እና ብቆጣ አጋንንቱ የሚወጣበት የምር በመጀመሪያ ደረጃ የጴጥሮስ ስም አስፈርቶ አስደንግጦት ሳይሆን ጴጥሮስ የጌታ ሐዋርያ ስለሆነ እና ስለሆነ ብቻ ነው። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ የምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ዲያብሎስ ውጣ ሲሏቸው ይታዘዝላቸው ነበር። እስቲ ያሳይ። ኦኬ ዋን ሚኒት
ለምሳሌ መነሻቸው ለሐዋርያት ለማድረጋቸው ሉቃስ ወንጌል ምዕራፍ 10 ከቁጥር ላይ እንደዚህ ይላል። ከላይ ጀምሮ እናንብበው። የሚሰማችሁ እኔን ይሰማል አለ። ከቁጥር 16 ጀምሮ የሚሰማችሁ እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ለምሳሌ ቅድም የሚሰማችሁ እኔን ይሰማል ሲል ጴጥሮስን መስማት ማንም መስማት ነው? ቴዲ ጴጥሮስን መስማት ማንም መስማት ነው? ጌታ ኢየሱስ መስማት ነው። የሚሰማችሁ እኔን ይሰማል ስላለ፣ ስለዚህ ይሄና ስልጣን ሰጥቷቸዋል። እኔ ጠይቀኝ የሚጠላችሁ እኔን ይጠላል እንትን እያለን ስለሆነ የሚሰማችሁ እኔን ይሰማል አለ። እናንተን የጠላ እኔን ይጠላል አለ። ጴጥሮስን መጥላት ማንም መጥላት ተደርጎ ተጻፈ። አሁን እዚህ ላይ ኢየሱስን መጥላት እነሱን መስማት ደግሞ ልክ ኢየሱስን እንደ መስማት ተደርጎ ተጻፈ። ኦኬ እንቀጥል። ቀጠላለና ደግሞ እንዲህ አለ፣ ሰብአዊውን በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አጋንንት በምን ተገዝተውልናል አሉት? ሐዋርያቶቹ አጋንንት እንኳን በስምህ ተገዝተውልናል። ቀጠላሉና እንደዚህ እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየዋል። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እሰጣችኋለሁ፣ የሚጎዳችሁ ምንም የለም ማለት። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ አላቸው። ተገዝተውልናል አሉ። አሁን በአንተ ስም አጋንንት ተገዝተውልናል አሉ። ስለዚህ አጋንንትን መግዛት በመቻላቸው ምክንያት ሐዋርያት ጌታ ኢየሱስ ክርስቶስ ፊት መጥተው እንደዛ እያሉት ነው። ስለዚህ ይሄ እንደው ምን ያስደንቃችኋል አለ። ስማችሁ በሰማያት ስለተጻፈ ነው ደስ ሊላችሁ የሚገባው ብሎ ይመሰክርላቸዋል። ለሐዋርያት እንደሚገዙላቸው እንደሚታዘዙላቸው በቀጥታ ተጽፏል። ይህንን ያገኙት ከክርስቶስ ኢየሱስ ስልጣን አንጻር ነው። የኢየሱስ ተከታይ እንደመሆናቸው ነው። ተገዙልን ብለው። ስለዚህ አሁን እኔ በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሰይጣን ይልቀቅ፣ በቅዱስ ሚካኤል ስም ሰይጣን እንደገና ደግሞ ትክክል ነው ያልከኝ ልጨምርልህ። ሌላ ጥቅስ ለአንድ ጥቅስ ደግሞ ልጨምርልህ። ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩቸው የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ያለውን ነገር ላንብብልህ። እንደዚህ ይላል፣ ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድን አገኘናል። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አለ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን አለ ከእርሷ እንድትወጣ በኢየሱስ ክርስቶስም አዛሃለሁ አለው። በዚያም ሰዓት ወጣ። ከዛ በፊት እነ ጳውሎስ ወዴት እየሄዱ ነበር? ወደ ጸሎት ስፍራ እየሄዱ ነው። ወቅስ ያደረግ የሚሄዱት አነሳሳቸው ይላል። ወደ ጸሎት ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ስንሄድ ይላል። ከላይ ሳነብላ ሰማኙ ነበር። ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ የምታመጣ የነበረች አንዲት ገረድን አገኘን ብሎ ነው የሚናገረው። እና ያ መንፈስ በዛች ሴት ሆኖ እንደዛ ሲጮሁ ሲያዩት ምን አደረገ? ጳውሎስ አስወጣው። ማን ያስወጣው? ያን ሰዓት ላይ ጳውሎስ አስወጣው። ጳውሎስ እንዴት ሊያስወጣው ይቻለ? አስቀድሞ ጳውሎስ የጌታ የኢየሱስን መንፈስ የተቀበለ እና የዳነ በክርስቶስ ኢየሱስም ያመነ በስሙ ኃይልን ስልጣን ማድረግ የሚችል ሰው ስለሆነ ምን ብሎ አስወጣው? ጳውሎስ ምን ብሎ ነው ያስወጣው? ውጣ ነው ያለው። ይሄው እንዲህ ይላል፣ በክርስቶስ ኢየሱስም አዛሃለሁ አለው። በክርስቶስ ኢየሱስም አዛሃለሁ ልትወጣ። ስልጣኑን የሰጣቸው ክርስቶስ ኢየሱስ ስለሆነ በክርስቶስ ኢየሱስ ቅድም ምን ብያለሁ መሰለህ ቴዲዬ? በሚካኤል በገብርኤል ቢባል ከክርስቶስ ኢየሱስ ስም ተለይቶ ሚካኤል በራሱ የሚያደርገው አንዳች ነገር የለም። ይህንን በደንብ አድርጋችሁ ልትረዱ ይገባል። ቅድም ጌታ ምን አለ? እናንተን የሚሰማ እኔን ይሰማል አለ። ስለዚህ ሚካኤልን የምንሰማው ከክርስቶስ ኢየሱስ ስለሆነ ነው እንጂ ከክርስቶስ ኢየሱስ ተቃራኒ የቆመ ሌላ አካል ቢሆን ኖሮ ሚካኤልንም አንሰማው። ሚካኤልን ያወቅነው እኮ
የጌታ ወታደር ስለሆነ ነው እንጂ በክርስቶስ ኢየሱስ በኩል ስለመጣ ነው እንጂ እኮ አንቀበለውም አናውቀውም ነበር። ገብርኤልን እኮ የተቀበልነው እኮ በክርስቶስ በኩል የክርስቶስ ኢየሱስን መወለድ ሊነግረን ስለመጣ ነው እንጂ እኮ ገብርኤልን እኮ እኛ አናውቀውም ነበር። ስለዚህ መታወቂያቸው ኢየሱስ የሆኑት እነሱ መታወቂያቸው ኢየሱስ የሆኑትና የጌታን እውነተኛው መንፈስ በተቀበሉ ሰራዊቱ ዲያብሎስን ድል ማድረግ ያናል የሚረብሽ ነገር አይደለም። ኦኬ እኔ ለምሳሌ ጠየቁ መጽሐፍ ቅዱስ ላይ ሁሉም ሰው ሰይጣን ያወጣል። እሺ ሰይጣን ያወጣል። ሰይጣን ራሱ በጉኤል ዙቤል መንፈስ ሰይጣን ያወጣል። ኢየሱስ ክርስቶስ ሰይጣን በሚያወጣበት ሰዓት ራሱ እነሱ ያወጡ እንደነበረ ወይም ደግሞ ከዚህ በፊት የነበሩ ሰዎች ያወጡ እንደነበረ መስሏቸው እሱማ አጋንንትን በአጋንንት ስም ነው የሚያወጣው ሁሉ ብሎ ተዘባብተውበታል። አሁን የኔ ጥያቄ ሰይጣን ይወጣል፣ ግን ሰይጣን የሚወጣው ለምሳሌ እምንም አትመንም ለስሙ ይገዛል አይደል? ለኢየሱስ ክርስቶስ ስም ይገዛል። የኔ ጥያቄ ቀጥታ መጥቼ በገብርኤል ስም፣ በሚካኤል ስም፣ በማርያም ስም አንተ ዲያብሎስ ልቀቅ፣ አንተ ሰይጣን ልቀቅ ብል ትክክል ነው? የኔ ጥያቄ ትክክል ነው? እነዚህ ሰዎች የሚሰብኩት ይሰብኩ የነበረው ኢየሱስን ስለሆነ የምትለው ነገር ገብቶኛል። ቅዱሳኖች ናቸው። ግን በቅዱሳን ስም ለምሳሌ በሐዋርያው ጳውሎስ ስም፣ በሐዋርያው ጴጥሮስ ስም፣ ቅድም ባልኩ ሰዎች ስም ዳይሬክት ሊጠርቼ ሰይጣን ልቀቅ፣ አጋንንት ልቀቅ ብል ትክክለኛ ነው ወይ? ጥያቄ ኤግዛክትሊ እኔም እሱን ነው ትክክል ነው እያልኩ ያለው። አንደር ዋን ኮንዲሽን አልኩኝ። ትክክል የሚያደርገው ነገር ትክክል የሚያደርግበት ዋነኛ ምክንያቱ ምንድን ነው ብለን ስንነጋገር ይሄ ስሙን የምንጠራው ጻድቅ ይሁን ስሙን የምንጠራው መልአክ ይሁን ቅድም እንደ ማስረጃ በማቴዎስ ወንጌል 16 ላይ ያለውን አስቀምጬ ነበር። ምን አለ ጴጥሮስ? አንተ አለት ነህ አለ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ አለ። የሲኦል ልጆች ሊያናውጧት አይችሉም። በምድር ያሰርከው በሰማይ የታሰረ ይሆናል። አሁን ጴጥሮስ በምድር ሲያስር የት ድረስ እየታሰርክ ነው ማለት ነው? ሰማይ ድረስ እየታሰርክ ነው። ምን ያህል ማለት ነው ለጴጥሮስ የተሰጠው ስልጣን እና ጴጥሮስ ሲያደርገው ምን ያህል ድረስ እንደሚሄድ በዚህ መመልከት ትችላለህ። ሲያስር ትታሰራለህ፣ ሲፈታ ትፈታለህ። ይህንም አሰጠው ክርስቶስ ኢየሱስ ሰጠው። ልክ እንደዛው ሚካኤል በሚካኤል ስም ሰይጣንን ለምሳሌ በሚካኤል ስም ውጣ፣ በገብርኤል ስም ውጣ፣ በኡራኤል ስም ውጣ ወይ በሐዋርያው ጴጥሮስ ስም በጳውሎስ ስም ውጣ ስለው በመጀመሪያ ደረጃ ሊያስደነግጠውና ሊያስፈራው የሚችለው የቅዱስ ሚካኤል ማንነቱን ከየት ነው የመጣው የሚለው ነው። ማተር የሚያደርገው ስሙ ብቻ ነው እንጂ ሚካኤል ተብሎ ቃሚ እኮ ይኖራል ስሙ ብቻ ይዞ ማለት ነው። ጴጥሮስ ተብሎ በጣም ወንጀለኛ እኮ ይኖራል። ግን የትኛው ጴጥሮስ የሚለው ግን ማተር ያደርጋል። በሐዋርያው በቅዱስ ጴጥሮስ ያንን አጋንንት ውጣ ብለው ሐዋርያው ቅዱስ ጴጥሮስ በምድር ላይ ሰይጣንን ሲያስጨንቅ ወንጌልን ሲያስፋፋ ድልን ተአምራትን የሚያደርግ እንደሆነ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 ላይ ይነግረናል። ስለዚህ ሲያሳድደው የነበረ ስለሆነ ኦፍኮርስ በሱ ስም ሊወጣ የሚችለው ጴጥሮስ ይዞት የመጣው ተሸክሞት የመጣው መንፈስ ቅዱስ የራሱን ሳይሆን የክርስቶስ ኢየሱስን ስለሆነ ስልጣን በሰማይና ምድር ሰጥቻቸዋለሁ ስለተባለ ስልጣን ስላላቸው መንፈስ ቅዱስን እፍ ስላለባቸው ኃይልን እንዲያደርጉ ስላደረጋቸው ከክርስቶስ ኢየሱስ አንጻር በጴጥሮስ ስም ኃይል ብታደርግ የጴጥሮስ ስሙ በራሱ ኃይል አድርጎ ሳይሆን የጌታ ሐዋርያ እንደመሆኑ ነው ኃይሉ ነው። ግን የኃይል ምንጭ ሁሉ ለጴጥሮስም የኃይል ምንጭ ኢየሱስ ነው፣ ለሚካኤልም የኃይል ምንጭ ኢየሱስ ነው፣ ለገብርኤልም የኃይል ምንጭ ኢየሱስ ነው። የሚካኤል ስም ተአምራትን ቢያደርግ በራሱ ተነሳሽነት ሳይሆን ያደረገው የክርስቶስ ኢየሱስ ወታደርና አገልጋይ እንደመሆኑ። ኦኬ ዋናው አድማጭ ተመልካቾች እናንተ የምትይዙት ነገር አለ። እንዳልኳችሁ በዓለም ያለው ልጅ ነኝ እኔ። ጥያቄ ጠይቄ መጨረሻ ላይ እና እኔ ተከታዮች የሆነ ሃይማኖት እንገባለን ይሆን እናደርጋለን። እስከዛው ግን የመጠየቅ ነፃነት ስላለን ያን ተጠቅመን ነው እየጠየቅን ያለ ነው። ወደ ሌላው ልምጣ፣ ወደ አጋንንቱ ፓርት እንመለሳለን። በልሳን ጉዳይ ሳይሆን አንዳንዶች ልሳን ይቀበላሉ፣ አንዳንዶች ልሳን አይቀበሉም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ ጆይን ባደርግ በልሳን መጸለይ ይችላል? ለሐዋርያት የተገለጠውን ልሳን ኦፍኮርስ። ከዛ ውጭ ግን ምላስን ከምላስ ጋር በማጋጠም ትርጉሙ የማይታወቅ ለማን እንደተነገረ የማይለይ ከተናገርከው በኋላ ደግመህ ማታውቀው የተናገርከውን ነገር በጎንህ ያለው ሰው የማይሰማው ምላስን ከምላስ ጋር ወይም ስፒኪንግ ኢን ታንግ ተብሎ የሚነገረው ያ ልሳን ግን የኢትዮጵያ ኦርቶዶክስ ተዋሕዶ በሐዋርያትም የማይታወቅ
ይሄ ከ100 ዓመት በኋላ የመጣም ትምህርት ነው ሲጀመር እንጂ ቀድሞ የነበሩ ሐዋርያት እነ ዛሬ ላይ ያሉት ፔንቴኮስታሎች የሚናገሩት ልሳን አይናገሩ። በቤተክርስቲያናችን ልሳን አለ። ኦፍኮርስ ልሳን ቋንቋ ነው ቴዲ፣ ሌላ ምንም ነገር አይደለም። የማታውቀውን ልሳን በመንፈስ ቅዱስ ኃይል ሲገለጥልን ነው። የመጽሐፍ ቅዱስን መሰረት አድርጌ ላስረዳ እሱ ዙሪያ ነው። ኦፍኮርስ ቤተክርስቲያን በልሳን ታምናለች፣ ግን የምታምነው በሐዋርያት ልሳን ነው እንጂ በፔንቴ ልሳን አይደለም። የፔንቴዎች ልሳን ራሱ በነገራችን ላይ ቴዲ በፕሮቴስታንቱ ዘንድ እንኳን ይሄ ልሳን ተቀባይነት እንደሌለው ታውቃለህ? የሚቀበሉት አሉ፣ የማይቀበሉት አሉ። ኢንፎርሜሽን ለምሳሌ ካልቪኒስት ወይም ሪፎርመር ቴዎሎጂያን ባፕቲስት ያልካቸው ቅድም አይቀበሉትም። ሲጀመር ከአጋንንት ነው ብለው ነው የሚያምኑት። ዲፍረንሱ በእነሱ ውስጥም አለ። ግን እኛ ትክክለኛውን ልሳን እንቀበላለን። ሐዋርያት ስራ እንደውም አሁን የምንቀበሉት በዓለ ሃምሳ የሚባለውም ይህንን መሰረት ያደረገ ነገራችን ላይ ሐዋርያት ስራ ምዕራፍ 2 ቁጥር 1 ላይ የሚላል በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ አለ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦም የነበሩበት ቤት ሁሉ መላው እንደ እሳት የተከፋፈሉ ምኖች ልሳኖች ታዩአቸው። የሚታይ ልሳን ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መንፈስ ምን እንዳላቸው? መንፈስም እንደሰጣቸው በሌላ ልሳን ይናገሩ ጀመር። ቀድሞ በማያውቁት ቋንቋ ማለት ነው። ምናልባት አንድ ቋንቋ ከሆነ የሚያውቁት ቀድሞ በማያውቁት ቋንቋ መንፈስ ቅዱስ እንዲናገሩ አደረጋቸው። ይህ ልሳን በቤተክርስቲያናችን ውስጥ ተቀባይነት አለ። ለምሳሌ ልሳነ ግዕዝ አለ በቤተክርስቲያን ውስጥ። ስንት ቋንቋ አላት? ግዕዝ አላት፣ አማርኛ አላት፣ ኦሮምኛ አላት። በእነዚህ ትገለገላለች። ይሄ ልሳን ነው። ኦሮሚያ ክልል ላይ ላሉት በኦሮምኛ ትሰብካለች። አማራ ክልል ላይ አማርኛ ብቻ ለሚሰሙት በአማርኛ ትሰብካለች። በውጭ ዓለም ላሉት በእንግሊዝኛ ትሰብካለች። ትግረኛ ለሚሰሙት በትግረኛ ይሰማሉ። በሀዲየኛ የሚሰሙ ሀዲየኛ ይሰማሉ። ይሄ ነው ልሳን ማለት። ስለዚህ ይሄ ያላት ቤተክርስቲያን የስ አላት። በዚህ ትገለገልበታለች። እየተገለገለችበትም ነው። ለሐዋርያትም እኮ ቋንቋ ነው ልሳን፣ ሌላ ምንም አይደለም። ወደ አገልግሎት ወደ ዓለም እየሄዱ ስለሆነ የሚያውቁት አንድ ቋንቋ ነው። የሚያገለግሉት ደግሞ ዓለምን ሁሉ ስለሆነ ሰዎቹ በሚሰሙት ቋንቋ ወንጌልን እንዲያገለግሉ መንፈስ ቅዱስ ይህን ስጦታ ሰጣቸው ለወንጌል መስፋፋት። ይሄኛውን ልሳን እንቀበላለን። ግን ሻራባዳ እየተባለ ምንም ትርጉሙ ለማን ይናገር ያለ ትርጉም አልባ ምላስን ከምላስ ጋር እየገጣጠምክ የምታወራው ጴጥሮስ አያውቅልህ፣ ጳውሎስ አያውቅልህ፣ መንፈስ ቅዱስ አያውቀውም። ያ በመንፈስ ቅዱስ ላይ ሞክ እንደማድረግ ጭምር። ይሄኛውን ልሳን ግን እንቀበላለን። ሲጀመር ጳውሎስ ራሱ እኮ ልሳን የሚናገር ሰው ካለ ሲጀመር በጉባኤ መሀል ልሳንን አትናገሩ ይላል። የምትናገርም ከሆነ መተርጎም መቻል አለብን። አንዱ መተርጎም አለበት። ይናገራል። አንደኛ ቆሮንቶስ 14 ላይ። እስኪ የትኛው የፕሮቴስታንት ቸርች ላይ ነው በነገራችን ላይ ከጎን ቆሞ ሲተረጎም አይተህ ታውቃለህ? እጅ ስለማለት እኔ ጳውሎስ መድረክ ላይ ልታይ ትችላለህ። መድረክ ላይ ካየህ ልሳኖች መድረክ ላይ ሲነበሩ የተተረጎመ ልሳን የለም። ሲጀመር ለመተርጎም እኮ ማወቅ አለብህ። መጀመሪያ የተናገርከውን ቃል የወጣውን ከአንደበትህ የሚታወቅ ቃል መሆን አለበት። የሆነ ቃል ሊኖረው ይችላል። ቻይንኛ ብናገር ቻይንኛ የሚያውቅ ሰው መተርጎም አለበት። ያ ልሳን እኮ ተናጋሪው አያውቀው፣ ሰሚው አያውቀው፣ ማንም አያውቀውም። አየር ላይ ነው የምታወራው። እንደተናገርኩ ሁሉ ላታውቅ ትችላለህ። ሰው ይሄ ዴሚኒክ በሆነ መንገድ የሚነገር ነው እንጂ እየሰደበህም ሊሆን ይችላል። ኦፍኮርስ ሁኖስ ሙድ እያዘብህ ያ ካልተረጎመ እየሰደበ ሊሆን ይችላል። ገባ አያውቁትም። እሺ ጨረስክ? ቀጥላ። እሺ ሌላኛው በነቢያት አገልግሎት ነቢይ እንትና ምናምን ሲል ሰማለሁ። እንትና ነቢይ ምናምን እንደዚህ ጣት ምናምን የቀሰሩ ፖስተር ላይ ምናምን አለ። ብዙ እንትና ምናምን ነቢይ እንትና ጋር ፕሮግራም አለ ይባላል። እና እናንተ ጋር ያሉ ነቢያቶች እኛ ጋር ስላለው እና እነሱ ጋር ስላለው ልናገር። ነቢይ እንትና ብለው የሚሰይሙት እነዛ ሁሉ ኦፍኮርስ ነቢያቶች ናቸው። ግን ምን አይነት ነቢያቶች ናቸው? ሐሰተኛ ነቢያቶች ናቸው። ትልቁ ነገር እሱ ነው። ሐሰተኛ ነቢያቶች ነው። በአዲስ ኪዳን ነቢይ የሚል አገልግሎት አለ። መጽሐፍ ቅዱስን መሰረት እናደርጋለን። በመጀመሪያ ደረጃ ዝም ብለን እንዳንናገር አዲስ ኪዳን
በአዲስ ኪዳን ማውቀው አንድ ነብይ አለ፣ ግን እሱ እነግርሃለሁ፣ ቦታውን ከጠየቀኝ ያሳያል። ነብይ ነው፣ አዘሴም ታይም ደግሞ ጠንቋይ ነው። ታውቃለህ? ደርቦ ታሳየኛል። አጣቅሜን ይዞ ያሳያል። እነግርሃለሁ፣ ሐዋርያት ሥራ 13 ተከታታይ አሳያለሁ። የማቴዎስ ወንጌል ላይ እሱ እኮ ደምሳሽም ነብይ ነኝ ብሏል። እሱ ሐዋርያት ሥራ ምዕራፍ 24 ላይ ሐዋርያት ሥራ ምዕራፍ 24 ከቁጥር 10 ላይ በዚያን ጊዜ ብዙዎችን ያሰናክላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ፣ ከአመፃም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ስለዚህ አሁን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ነቢያት ሾሟል ወይ? ነቢያትን አስነስቶ ሾሟል ወይ? ነቢይስ ማለት ምንድን ነው? አስቀድሞ ያለውን ነገር የሚሆነውን ነገር መናገር ነው አይደል? ስለዚህ ጌታ ከመምጣቱ በፊት ነቢያት ነበሩ። የእነሱ ትንቢት ፉልፊልድ ሆናል። የሚሆነውም ደግሞ የተናገሩት ነገር ያልሆነው ደግሞ ይሆናል። ከዛ ውጪ በአዲስ ኪዳን ክርስቶስ ያደረገው ሐዋርያትን ያስነሳ፣ ሐዋርያትንም በዛን ሰዓት ነው ያደረገው። ከዛም በኋላ የተነሱት የቤተክርስቲያን አባቶች ናቸው እንጂ ልክ እንደ ሐዋርያት ተብሎ አይደለም የቀጠሉ። ስለዚህ በአዲስ ኪዳን የትኛውን ነብይ ነው ክርስቶስ የሾመው? ለምሳሌ በቃ አንተ ለነብይነት አገልግሎት ትፈልጋለህ፣ ይህን ትናገራለህ ብሎ ነብይ አድርጎ የሾመው አለ? ለሐዋርያ አገልግሎት የመረጣቸው 12ቱ ሐዋርያት አሉ። ከዛ ውጪ ነቢያት ነብይ ትርጉሙ ምንድን ነው? ነብይ መጽሐፍ ቅዱስ እንደሚነግረን የነብይነት አገልግሎቱ ወይም ደግሞ የተገለጡበት መንገድ ያለፈውን ነገር የተከናወነ ያለፈውን ነገር ይናገራሉ፣ የሚመጣውን ነገር ይተነብያሉ። ስለዚህ የተገለገሉት በዚህ ምክንያት ነው። በራእይ ሊገለጥላቸው ይችላል። የእግዚአብሔር መልአክ መጥቶ ሊነግራቸው ይችላል። እግዚአብሔር በራሱ መንገድ መጥቶ ልቦናቸው ውስጥ ሊያስቀምጠው ይችላል። ያ ከእግዚአብሔር የሰሙትን ነገር ያልሆነውን ነገር ወደ እንደሚሆን አድርገው የሚናገሩት እነሱ ነቢያቶች ናቸው። በእግዚአብሔር በኩል ጋድ ሆኖ በእግዚአብሔር በኩል ሆኖ የሚናገሩ ነቢያቶችን ልኳል ክርስቶስ። ከዚህ በፊት እግዚአብሔር ነቢያቶችን ልኳል። እነ ኢሳያስ ነብይ ናቸው፣ እነ ኤርሚያስ ነብይ ናቸው። ስለዚህ እነዚህ አገልግሎታቸውን ጨርሰዋል። የተናገሩትም ትንቢት ደግሞ ተፈጻሚነቱንም አድርጓል። ለማስተማርም ይላካሉ፣ የእግዚአብሔርንም ሕዝብ ለመገሰጽ ይላካሉ። ለማስተማር የእግዚአብሔርን ሕዝብ ለመገሰጽ ወደ እግዚአብሔር እንዲመለሱ ለማድረግ ትንቢትን ለመናገር ይላካሉ። ያንንም ስራቸውንም አድርገዋል። ነብዩ ናታን ለምሳሌ ሳውል የተባለው ሰው እሱ የአሕዛብ ሐዋርያ ነው። የሾመውም በጌታ በኢየሱስ ምክንያቱም እሱ ወደ አሕዛቦች ወይንም ደግሞ የእስራኤል ቤቶች አሉ አይሁዳውያን የተባሉት እሱ ደግሞ ጭራሽ ጣዖት አምላኪ ወደ ነበሩት ከስር መሰረታቸውም ጭራሽ እግዚአብሔርን ወደማያውቁት እንደ የተላከው በዛም በጣም ተሳክቶለታል። የአሕዛብም ሐዋርያ ነው። ራሱን በተደጋጋሚ እንደዛ ብሎ ጠርቷል። ኦኬ ከጨረስ አሁን ቅድም ስትናገር የቅድሙ ግን ካጨርስ ነገር ቀጥል። ጥያቄው ሐዋርያት ሥራ ስንት ነበር ያልከኝ? የቅድሙ ሐዋርያት ሥራ 13 ነው። እሱን አሳያለሁ። ሐሰተኛ ነብይና ጠንቋይን አሳያለሁ። ቆይ ቅድም ስትናገር እኛ ጋር ያሉት ትክክለኛ ነቢያቶች ናቸው፣ ሌሎቹ ጋር ያሉት ሐሰተኛ ነቢያቶች ናቸው ስትል ሰማሁ ነው። እኛ ጋር ትክክለኛ ነቢያቶች አላልኩኝም። በዚህ በአሁኑ ሰዓት ላይ ትክክለኛ ነቢያቶች እና ሐሰተኛ ነቢያቶች አሉ። ትክክለኛ ነቢያቶቹ ኦልሬዲ ትንቢታቸውን ተናግሮ ትንቢታቸው ተፈጻሚነት አግኝቶ አልፈዋል። በአዲስ ኪዳን ግን ነቢይ ብሎ ክርስቶስ የሾማቸው ነቢያት አድርጎ የሾማቸውና የላካቸውን አንመለከት። አንድም የአዲስ ኪዳን ጥቅስ ላይ ሐዋርያትን ወደ ወንጌል አገልግሎት ላከ እንጂ ነቢይ አድርጎ ሾሞ የላከው ምንም አይነት ነገር የለም። ከዚህም የተነሳ የነቢይነት አገልግሎት በክርስቶስ ኢየሱስ መምጣት ተፈጽሟል፣ ፍጻሜነቱን አግኝቷል። ትንቢቱ የተነገረ ሁሉ ለክርስቶስ ነበር። እሱ መጥቶ ፍጻሜነቱን አግኝቷል። እሱን እነግርሃለሁ፣ ችግር የለውም። አንድ ነቢይ ሐሰተኛ ነቢይውን ትክክለኛ ነቢይውን እንዴት ነው የሚታወቀው? ከሚያስተላልፈው ትምህርትና ከያዘው እውነት አንጻር፣ ከሚናገረው ነገር አንጻር። ለምሳሌ በቀላሉ የፕሮቴስታንት ነቢያቶችን ለማወቅ በጠቅላይ ሚኒስትር ዶክተር አብይ ላይ እንኳን 90 አይነት ትንቢት የተነገረ ይሞታል አሉ፣ 20 ዓመት ይገዛል፣ 40 ዓመት ይገዛል፣ 90 ዓመት ይገዛል፣ እንደዚህ ይሆናል። እነዚህ ሰዎች ከአንድ ስፒሪት ቢሆኑ ኖሮ የሁሉም ተመሳሳይ ነበር የሚሆነው።
እናም ደግሞ በብዛት ነቢያቶች የምትላቸው አሁን ላይ የምንመለከታቸው እያንዳንዱ ነቢያት የተባሉት ሁሉም የሚናገሩት ነገር ምንድን ነው? በመጀመሪያ ደረጃ ዕዳ ማሰረስ ፕሮግራም ይልሃል። ሲፈልግ ነጭ ቤት ተገዛለህ ይልሃል። በህይወት የሞተችዋን ሴትዮ በህይወት አለች ብሎ ያወራል፣ ግን እኮ ሞታለች። ስለዚህ ከንግግራቸው ከፍሬያቸው ታውቋቸዋላችሁ እንደሚል ከፍሬያቸው ይታወቃል በቀላሉ ከጌታ እንዳልሆኑ ማለት ነው። ለቪዛ ለመኪና ለቤት የሚናገር ነቢይ መጽሐፍ ቅዱስ ላይ አላየንም። ስለ ምድራዊ ነገር የተጠራ ነቢይ የለም። እስኪ አንድ ስውር ነቢይ ላሳይ። እርግጠኛ ነኝ 50% የሚሆነው ሃይማኖተኛ አያውቀውም። ይሄን ነቢይ የሚያውቁ አሉ። ምናልባትም 50-60% የሚሆኑ ሰዎች ይሄን ስውር ነቢይ ያውቁት። የሐዋርያት ሥራ 13 ክፈት። ከፍቻለሁ። ከአንድ ጀምሮ እስኪ አንብብልኝ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። እነርሱም በርናባስ ምን ነበሩ? ኔጌር የተባለው ምን ነበሩ? በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ አለ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳኦልም ነበሩ ይላል። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ለምን ስራ ለዩልኝ አለ? በዚያም ጊዜ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። ለጠራቸው ስራ ሰዎቹ እየጸለዩ እያለ መንፈስ ቅዱስ መጥቶ ማለት ያ እነሆ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስም በርናባስና ሳኦልን ለጠራዋቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌቅያውያ ወረዳ ከዚያም በመርከብ ወደ ቆጵሮስ ሄዱ። በስላማና በነበሩ ጊዜ እዚህ ጋር እኚህ ሰዎች እየጸለዩ እያመለኩ እያለ መንፈስ መጣባቸው በአንጾኪያ ባላቸው ቤተክርስቲያን። ከዛ ለጠራዋችሁ ወይም ለለዩዋችሁ ዓላማ ለዩልኝ የሚል መንፈስ ነው የመጣላቸው። ዘንድ ሰዎቹ አሁን ጉዞ ጀመሩ። ሰሜር የሆነ ፕሮብለም አለ። የሆነ ልክ ያልሆነ ቦታ እኚህ ሰዎች አሁን ልክ ያልሆነ ቦታ የሆነ ቦታ አለ፣ የተበላሸ ነገር አለ። ይህን ፊክስ ታደርጋላችሁ ተብሎ ልክ ቴክኒሽያን መፍቻውን ምናምን ይዞ እንደሚሄደው መንፈስ መጥቶባቸው የሆነ ቦታ ችግር ስላለ ለጠሯቸው ዓላማ ትለዩልኛላችሁ ሂዱ አላቸው። ዝም ብሎ ነው የተጓዙ ሰዎቹ። እሺ ቀጥል። ከዛ የሚገጥማቸውን እነሱም በመንፈስ ቅዱስ ተልከው ይሄኛውን አንብቤያለሁ። በእስልምና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ አለ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጻፉ ብዙ በዞሩ ጊዜ በሪያሱ የሚሉትን ጠንቋይ ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ አሉት። በሪያሱስ ስራው ምንድን ነው? ጠንቋይ እና ሐሰተኛ ነቢይ ነቢይ ሳይሆን ሐሰተኛ ነቢይ ሐሰተኛው ነቢይ አሁን ላይ ጠንቋይም ነው ሐሰተኛ ነቢይም ነው። የሁለት ስራ ባለሙያ ነው። የጥምር ሙያ ባለቤት ነው። ባጭሩ ፕሮብለሙ እሱ ነው ማለት። እሺ ቀጥል። እና በሪያሱስ የሚሉትን ጠንቋይ እና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበር። ይህም በርናባስና ሳውልን ወደሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጉማልና አገረ ገዢውም ከማንም ሊያጣመም ፈልገው ተቃወማቸው። ጳውሎስም የተባለው ሳውል ግን መንፈስ አገረ ገዢው ከማመን ሊያጣመም ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጉማልና አገረ ገዢውን ከማመን ሊያጣመም ፈልጎ ተቃወማቸው። ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውንም የጌታን መንገድ ከማጣመም አታርፍምን አለው። ይህንን የተመለከተው ማነው? በመንፈስ ቅዱስ ላይ ለጳውሎስ አገረ ገዢውን ሀሳቡን ሊያጣመም ሲሞክር ማለት ነው። አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም ማለት። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውም
እየዞረ ፈለገ። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ኦኬ፣ አሁን ቅድም እኚህ ሰዎች ሲነሱ እየጸለዩ ነበር፣ ያመለኩ እያለ ከሚጸልዩበት ቦታ አንጾኪያ ቤተክርስቲያን ላይ ሲጸልዩ ከነበሩት ውስጥ ጳውሎስና በርናባስ ተጠሩ ለአገልግሎት። በአንድ መንፈስ ሆነው እየጸለዩ እያለ መንፈስ መጣ። መንፈስ መጣና ሰሜር የሆነ ፕሮብለም ስላለ ትላካላችሁ አላቸው። በሌላ አባባል የእግዚአብሔር መልእክተኛ ሆነው ይህን ሰውዬ ነው የሚጋፈጡት። ይህ ሰውዬ በነገር ላይ ይህ ሰውዬ አገር ገዢው ማለት በጣም ህግ አዋቂ ነው፣ በጣም እውቀት ያለው ነው። የመጨረሻው በዚያ አሁን ባለንበት እንትን አካዳሚሻን የሚባል አይነት ሰው። ይሄ በጣም የህግ አዋቂዎችን አፋቸውን ከፍተው እስኪያደምጡ አንዳንድ ሰው አይታሉ። ለምሳሌ በጣም ህግ አዋቂዎችን በጣም እውቀት ያላቸውን ሰዎች ራሳቸው እስከ ማሳት እኮ የሚደርሱ እኮ አሉ ነቢያቶች። እነዚህ ያቃሉ ምትላቸው ያ አፍን ከፍተህ የምታደምጣቸው ሰዎች አሉ። እኚህ ጳውሎስ ግን እንደነዚህ አይነት ሰዎች አይደሉም። ለምን? አነሳሳቸው ራሱ የተለየ ነው። በጸሎት ነው የተነሱት፣ መንፈስ ተሞልተዋል። ሰሙኤል ችግር ስላለ ይህን ችግር ፊክስ ታደርጋላችሁ ተብሎ በእግዚአብሔር ምሪት የወጡ ሰዎች ናቸው። ጳውሎስ ምን እንደሆነ አቅም ችግሩ እንደ አጋጣሚ የእግዚአብሔርን ቃል ለዚህ ለሀገር ገዢው እያስተማረ እያለ ያ ሰውዬ ኢንተራፕት ያደርጋቸው ነው። ለምሳሌ አሁን አንተ ትክክለኛ ቀናና ቀጥተኛ የሆነ የእግዚአብሔር ቃል ስትናገር አንዳንድ ሰዎች ያቆነጠንጣቸዋል፣ አፋፈን ይለዋል ምናምን። ለምንድን ነው መሰለህ? እነሱ አስቀድመው የሰበኩት የተጣመመ ወንጌል ሊጋለጥባቸው ስለሆነ ያንን እንዳትገልጥም ሊሆን ይችላል፣ አታውቅም። እና ጳውሎስ ግን እንደ ሰው አይደለም፣ በመንፈስ ስለተመራ ትኩር ብሎ አየው ይልሃል። ልቡንም ክፋት ተረፈ። ኦኬ፣ ፕሮብለሙ የሰውዬ ነው ማለት ሐሰተኛ ነብይና ጠንቋይ ነው። በሌላ አባባል በነቢይ ስም የሚሰራው ስራ ግን የጥንቆላ ስራ ነው፣ የሴጣን ስራ ነው የሚሰራው ሰው። ስለዚህ ይሄ በእግዚአብሔር ምሪት የመጣ በእግዚአብሔር መንፈስ ተሞልቶ የመጣ ሰው ስለሆነ እንደ ሰው ሊሸውዶ አልቻለም። ትኩር ብሎ ተመለከተው። አንተ ሐሰተኛ ነብይና ጠንቋይ የጌታን ቃል ከማጣመም አታርፍም ምን አለ ብሎ አልተውም። ሰው ኮንፈርሜሽን ይፈልጋል። ቢኮዝ ለዘመናት ለዓመታት የሰውዬ ትክክለኛ ነብይ ነው ብሎ ተቀብሎታል ህዝቡ። ዘን ኮንፈርሜሽን ስለሚፈልግ ከአሁን ሰዓት ጀምሮ አይኔ ይጠፋል አለ። ኮንፈርሜሽን አሳያቸው፣ አይኑ ጠፋ ከዛ ጊዜ ጀምሮ። ስለዚህ ሐሰተኛ ነቢያቶችን እንዲሁ ዝም ብለን ሐሰተኛ ነብይ ነው ብለን አይደለም፣ እንደዚሁ ወይ ከስብከታቸው ምናምን አይደለም። የእግዚአብሔር መንፈስ ካልተሞላ በስተቀር ቬሪ ዲፊካልት። ያውም ደግሞ ጸልዬ መንፈስ ተሞልተ ከኮንፈርሜሽን ጋር ነው እግዚአብሔር የሚልክህ ለማለት ፈልጌ ነው። እና እንጂ አሁን በእኔ እውቀት ወይ በሌላ ሰው እውቀት ሰዎች የሚያደርጉትን አይቼው የሐሰተኛ ነብይ ነው የሐሰተኛ ጠንቋይ ነው ልል ይችላል፣ ወይም ደግሞ ይሄ ምናምን ብዬ ልናገር ይችላል። እና በዚህ መንገድ አይመስልም ወይ ለማለት ያለው። እሺ እንደዚህ ይላል ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በትምህርትም መለየት ስለምንችል። በተአምራትም እኮ አንዳንድ ሰዎችም ተአምራትን ሊያደርጉ ይችላሉ እኮ ቴዲ። ለምሳሌ ከሰይጣን የተነሳ ተአምራትን ሊያደርጉ የሚችሉ ሰው እንትናን ታውቀዋለህ? ተአምራት የሚባለውን ሰው በዚህ አጋጣሚ የሆነ ሰዓት ተነስቶ የነበረው ሰው ነብይ ስለ ታምራት አታውቅም? ታምራት ገለታ ስለሚባል አርቲስቶችን አንቺም ዜሮ እንትን ይሄ ያዞረው ያ ሰውዬ አሁን እሱ ሰውዬ እያንጓለለ ማለት ነው። ባጭሩ እያንጓለለ ይባል ይመስለኛል በቅጥል ስሙ የሐሙሱ ፈረስ። አሁን እሱ በተአምራት ልትለየው አትችልም። እሱ ነው ለምሳሌ የእሳቱ ማን ለየው? ከጊዜ ያስተዋለ ሰው እንኳን አልነበረም። ቀስ ብሎ የመረመረ ነው መጨረሻ ላይ የተደረሰበት። እና በትምህርት መመዘን ስለሚቻል እንደዚህ ይላል፣ ለሚመጣው ሁሉ ይላል በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። እንግዳ የሆነ ትምህርት ሲኖር ያን ሰው ትለየዋለህ። ያን ሰው እንደገና ደግሞ ራሱ ጳውሎስ በምን አይነትና እንዴት አይነት ሁኔታ መለየት እንዳለብን ሲናገር ገላትያ ምዕራፍ 1 እንዲህ ይላል ከቁጥር 8 ጀምሮ ነገር ግን እኛ ብንሆን አለ ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይላል። ቤተክርስቲያን ቀድማ የእግዚአብሔርን ወንጌል ተቀበላለች። ከሱ የተለየ ወንጌል የሆነ ሰው ይዞልኝ ቢመጣ ጳውሎስ ካስተማረው ጴጥሮስ ካስተማረው ውጭ የተለየ ጌታ ካስተማረው የተለየ ይዞልኝ ቢመጣ በጌታ ትምህርት መዝነ ይሄ ትምህርት የተረገመ ነው ብለህ ማስወጣት ትችላለህ። ስለዚህ በእግዚአብሔር መንፈስም ትመረምራለህ፣
በተገለጠው እውነትና ትምህርትም ደግሞ መመርመር ትችላለህ። ትክክል። ግን አንዳንዴ እንደዚህ ረቂቅ አይነት ሰዎች ይገጥመዋል። ገባ? አሁን እንደ በሪያሱስ አይነት ረቂቅ አይነት ሰዎች ሲገጥሙ ልክ አሁን ላይ ፕሮቴስታንቱን እያሳቱ እንዳሉት ማለት ነው። መለየት አልቻላቸውም ማለት እኛ ለይተናቸዋል። ኦልሬዲ እኔ አንተ ንገረኝ፣ እኔ አላውቅም። እኛ ለይተናቸዋል። መድረኩ ያንተ ስለሆነ በነፃነት የፈለግከውን ተናገር። እኔ አላውቅም፣ አንተ ንገረኝ። ለምሳሌ ፕሮቴስታንቱ አሁን ላይ ነቢያት ብለው የተሾሙትን ሰዎች መለየት አልቻለም፣ ይከተላቸዋል። እያንዳንዱ ነቢይ ነኝ ብሎ ራሱን የሾመው ኢቭን የሚያስተምረው ትምህርት ስህተት እንደሆነ የሚናገረው ትንቢት ነው ብሎ የሚናገረው ነገር እንኳን ስለ ምድራዊና ስለ ምድር ላይ ስለሆኑ ኮተቶች እንደሆነ እያወቀ አሜን ብሎ ነው የሚቀበለው። ይህን እንኳን መመርመር አልተቻለም። እናንተ የገላትያ ሰዎች ማልክ ማን ነው አዚም ያደረገባችሁ እንደተባለ ሰው እንዴት ነው ቆም ብሎ መጽሐፍ ቅዱስ ላይ ነቢያቶች ምንድን ነበር ሲሰሩ የነበሩት? እዩ ጩፋን መመልከት ይቻላል። ዳንሳ እነዩ ጩፋ ሌሎችም በጣም በርካታ ነብይ ነን ብለው የመጡት ሰዎች ከሚናገሩት ንግግር አንጻር ስህተት እንደሆነ እኮ መለየት ይችላል። እንዴ ስንት ደቂቃ ላድርግልህ? ኖርማል ነው። ቴዲያውን ሰምተዋል። ና ባልና ሚስት ቀርበው ተቸግረው ነብይ ጆይ ጭሮጋ ሰምታላ። ባልና ሚስት ተቸግረው ቀረቡና ከዛ በኋላ ችግራቸውን ፊት ለፊት ወጥቶ መናገር አልቻሉም። ከዛ እዛ ነገር ላይ ችግር አለ አላቸው። አስደስታታለሁ። ከዛ ስንት ደቂቃ ላድርግላችሁ? አልጋ ላይ ማለት ነው። ስንት ደቂቃ ላድርግላችሁ አለ። ባለች ሰከንድ ላይ ልጨምርልህ አለ። ሰውዬው ሰከንድ ነው የሚቆየው ማለት ከዚህ ባለች ሰከንድ ላይ ልጨምርልህ አለ። ስንት ደቂቃ ነው? ኦኬ እሺ። እሱ ስንት ደቂቃ ላድርግላችሁ ሲል እሱኛው ምን አለ? 20 ደቂቃ ይሁንልኝ አለ። እሷ 30 ደቂቃ ይሁንልኝ አለች። እንግዲህ ታያው ሊጨምረው ማለት በጸሎት ሊጨምር ከሆነች ሰከንድ ወደ 20 ደቂቃ ከሆነች ሰከንድ የሴትዮዋ ፍላጎት 30 ደቂቃ እንዲሆንላት የሰውየው ፍላጎት 20 ደቂቃ እንዲሆንለት ነው። የትኛው ትንቢት ትለዋለህ? አሁን እኛ እዚህ ብሔርተኛ እናወያያለን፣ ሰው ሌላ ዓለም ላይ ነው ያለው። ወይኔ ይሞላል። ችግር እኮ ያሳስባል፣ እንደ ችግር እኮ ያሳስባል። ችግሩ ቢፈታላቸው እኮ ደስ ይለናል፣ ግን በዚህ መንገድ አይደለም። ሕክምና ሊኖሩ ይችል ይሆናል። አደ እስኪ የተሞላላችሁ አንዳንድ ቁጥር ጻፉ። ችግር የለውም። ሰው ተሞልቶልኛል ይላል። እሺ ታክቶልኛል ይላል። በነቢያት አገልግሎት ተሳካልኝ ቤት ትገዛለህ ተብሎ የገዛ ሰው መኪና ይኖርሃል ተብሎ የኖረው ሰው ካለ ከዜሮ ተነስቶ ከመሬት ተነስቶ እኔ በዚህ ጉዳይ ምላሽ መስጠት አለባችሁ። በተለይ በነቢያቶች ጉዳይ ላይ እንግዲህ ልደት የኦርቶዶክስ ተዋሕዶ ቤተክርስቲያን ነው፣ መድረኩ እሱ ነው። ከዚህ ቀደም አንድ ለፕሮቴስታንት እምነት ተከታይ መድረክ ሰጥቻለሁ። አሁን ደግሞ ሁለታችሁን አንድ መድረክ ላይ አድርጌ አይ በነቢያቶቻችን ዙሪያ ላይ የተነገረው ንግግር ትክክል አይደለም፣ ራሳችንን መከላከል እንችላለን እንፈልጋለን። እሺ የባንክ ደብተር ውስጥ እንዴት ታየዋለህ ቴዲ? የባንክ አካውንት ይዛችሁ የባንክ ቡክ ይዛችሁ ተባለ። የባንክ ቡክ ይዘው ሄዱ። መሬት ላይ ያደረጉት የባንክ ቡኩ ላይ ተጸለየ። ከዛ ሄደ ባንክ ላይ ብር ሊገባ ማለት ተጸልዩ። ዜሮ አካውንት ከፍተህ መጥተህ ሲጸልይልህ ገንዘቡ ራሱ አይደለም የገረመኝ። እኔ ብዙ ጊዜ ማየው መደበኛ ሰዎች በማያዩት መነጽር ነው። አሁን ያ ሰውዬ የተሞላለት ሰውዬ አብዛኞቹ ሊሆን ይችላል፣ ግን ልብ ያላሉት ልብ ብሎ ከሆነ ሰውዬው ባንክ ቤት ቡኩ ላይ የተሞላለት ምናምን ገንዘብ ቀኑ እሑድ ነው። እሑድ ባንክ ቤት ይሰራል አይሰራም? አሁን እንዲህ ነገሮች መታየት አለባቸው። ሲመጡ ትራንስፈር አድርጎለትስ ቢሆን እኮ በሌላ አካውንት ትራንስፈር አድርጎለት በእሑድ ቀን እንዴት እንደዚህ አይነት ነገሮች መጠየቅ አለባቸው። እናንተ የምታነሱት ጥያቄ ካለ ስሎንጋስ መሬት ላይ ያለ ሪከርድ የሆነ ነገር ይሁን እንጂ በአግባብ እኛ እናስተናግዳለን። እኛ የምንጠላው ስድድብ ነው። መጥቼ እኔ እሳደባለሁ ምናምን ካል ከየትኛውም እምነት ልትወጣ ትችላል፣ አበራሃለሁ። እኛ ቀናና ቀጥተኛ ነገር እንሰማለን፣ እንፈርዳለን። መጨረሻ ላይ የቴዲና የቴዲ ቤተሰብ ሰዎች አለም እንዴ ካል ልደት ራሴን ዲፌንድ አደርጋለሁ ካልክ ይኸው እንደ ልደት መተህ ትናገራለህ፣ ትሄዳለህ። ከዛ ህዝብ ይፈርዳል ማለት ነው። ያለ ከሆነ አሁን ልደት የሚያወራው ያለ ይሁን አይሁን አላውቅም። ያለ ከሆነ ማስረጃውን ታመጣለህ፣ ካልሆነ ግን ማጥፋት ነው። ለምሳሌ
ቀደም ስትናገራቸው የነበሩ ይሄ ባንክ ቤት ሞላሁኝ እንደዚህ ሞላሁን አልጋ ላይ ስተኝ ደቂቃ አስረዘምኩ ምናምን የሚል ነገር ካለ መብት ነው። አንተ እንደዚህ አይነት ነገር የገስታውስ አገልግሎትም አላቸው በብዛት ባይዘ እህቶች ብቻ ነው የሚገለገሉት እዛ። አንተ በእናትህ እህቶች ብቻ በጣም የተመቼ ጌታ እግዚአብሔር ሆይ ለቤተ ክርስቲያናችን 180 ሚሊዮን ብር ስጠኝ ብሎ ሲጠይቅ አልሰጥም ብለዋል። በዛው አንዱ ለአንደኛው ይጠይቃል፣ አንደኛው ዘው ይመልስለታል። እና በጣም ነፍስ ገስታውስ የሚያገለግለው ወንድ ነው ወይስ ሴት ናት የምታገለግለው? ወንድ ነው የሚያገለግለው ገስታውስ። ተገልጋዮቹ ሴቶች ናቸው በአብዛኛው። ዩቲዩብ ላይ ሁሉ ተለቋል እኮ እንደዚህ አይነት ነገሮች ማለት ምን ያህል ባለትዳሮችን እስከ ማፋታት ድረስ የሰው ህይወቶችን እስከ መቀማት ድረስ ቢሮ እያመጡ የሚያጸልዩ ገስታውስ እያሉ ገስታውስ ውስጥ እያስገቡ በጣም የሚጋሩ እንዳሉ በራሳቸው ዶክመንተሪ ተሰርቷል። እና ኢቭን ሐሰተኛ አስተማሪዎች ብለው ራሱ ቪዲዮ ሰርተዋል ዩቲዩብ ላይ አለ። በቀላሉ መስፈርቱ ምንድነው? እንደዚህ አይነት ቦታ ላይ ገብቶ ለማገልገል አሁን ተለቀው አገልግሎት በዝምድና ነው ወይስ ምንድነው? ማስታወቂያ ምናምን ያውቃሉ? አልሞከርኩትም ግን አሁን ፓስተር ሶፊ ታውቃላ? ፓስተር ሶፊ የፓስተር ዳዊት ወንድም ነው። ፓስተር ሶፊ አሁን እሱ ላይ የሚቀርቡትን ነቢያቶች አይታቸው እሱ ራሱ ላይ የሚያቀርባቸው እየሰከሩ የሚቀርቡት በጣም በርካታ ነቢያቶች ናቸው የሚቀርቡት። ሰክረው የሚቀርቡት ይመስለኛል። እንደዛ ለመደባደብ ምናምን ይሞክራል። የክርስቶስ ሁለቱም ባህሪ ንገረኝ ሲባል እንግዲህ ፕሮቴስታንት በክርስቶስ ዙሪያ ላይ አንድ አካል ሁለት ባህሪ ብሎ ነው የሚያምኑት። ፍጹም ሰው፣ ፍጹም አምላክ። እስኪ የክርስቶስ ሁለት ባህሪ ንገረኝ ሲባል ፍጹም ትሁት ብሎ የመለሱ ናቸው እኮ እነሱ። የክርስቶስ ሁለቱ ባህሪ ማለት ፍጹም ሰውና ፍጹም አምላክ ነው በፕሮቴስታንቱ ዘንድ ያለው እምነት። እና የሚያምኑትን መሰረታዊ እምነት እንኳን ጭራሽ የማያውቁ ዝም ብለው ከመሬት ተነሱ ላይሰንስ ያወጣሉ፣ ይከራዩና በሆነች በቆርቆሮ ዳስ ያደርጉና የሆነች እንትን ይከፍታሉ ቸርች። ከዚህ ይኸው መጣ ፓስተር ሶፊ እግዚአብሔር እና ስፒከር ይገጥማሉ። ላከሉ ወይስ ጆይን አደረገ? አይ ጊፍት ሲሰጠኛቸው እና ከከፈተ ኢንቫይት አደርገዋለሁ። ላይፍ ከከፈተ ኢንቫይት አደርገዋለሁ። እኔ አምንበታለሁ የእሱን ፓስተርነት ሶፊ በጣም ምርጥ ሰው ነው። ፕሮቴስታንቶች ያምኑበታል። ፓስተር ነው ብሎ የእሱ ተማሪዎች እነሱ አያምኑበትም፣ በብዛት አያምኑበትም። ለምንድን ነው አያምኑበት መሰለህ? በብዛት ኢንተርቪው የሚያደርገው ፕሮቴስታንቶችን ነው እና በብዛት የሚያቀርባቸው ሰዎች በጣም ታሪካዊ ስህተት ነው የሚሰሩት። ስለዚህ ያንን ነገር አንዱ ምን ሲል ሰማሁት መሰለህ? ከተሳሳትኩ እታረማለሁ። 3 አይነት ጴንጤ አለ አለ። እሺ አብሽ እነሱን ብጠይቃቸው እነሱን ጠይቃቸዋለሁ የትኛዎቹ ጴንጤ እንደሆኑ ይሉኛል። ታዋቂ ፓስተር ነው ሰባኪ ነው የሚናገረው። አራጴ ቆራጴና ግራጴ አለ። አራጴ ቆራጴ ግራጴ ምንድን ነው? አራጴ ማለት አራዳ ጴንጤ ማለት ነው። ኦኬ አራዳ ጴንጤ። እሺ ቆራጴስ ማለት ይቀመቅማል ምናምን የሚያደርገው ነገር ያደርጋል። ውድ ቸርች ምናምን የለም ሁሉ ነገር ያደርጋል። ዞኔ ቲንግ በቃ ጌታዊ ስለሚመጣ ቸርች ስለሚመጣ ነው በቃ እንጂ ሁሉ ነገር ቀምቃሚ ነው። በርጫ ሁሉ ነገር ያደርጋል። ሰውየው እንደሚናገር እኔ በሌላ አትፍረዱ። እኔ በኋላ ቴዲ እንዲያለ ብላችሁ እንትን እንዳትሉ። ፐብሊክ ሪከርድ ነው። ከዛ ቆራጴ ደግሞ አለ። ይህ ቆራጥ ጴንጤ ቆራጥ ነው። እነዚህ አይጠጣም፣ አይቅምም፣ መጸለይ ነው፣ ማምለክ ነው። እነዚህ ከንፈሮቻቸው የረከሱ ሰዎች ምናምን ህብረት አያደርግም፣ አይሳደብም። በቃ አምላኩና አምላኩ ብቻ የሚል። ሶስተኛ ደግሞ ግራጴ ነው።
ግራፔ ማለት ግራ የገባው ጴንጤ ማለት ነው። ጠዋት ኦርቶዶክስ ይሆናል፣ ማታ ጴንጤ ይሆናል። ቋን ካለ ይቀመቅማል፣ ሲጸልዩ ይጸልያል፣ ሲዘፍኑ ይዘፍናል። አሮን ነው ምን አይነት ጴንጤ እንደሆናችሁ አላውቅም። አራፔ፣ ግራፔ፣ ቆራፔ እሱን እንግዲህ እነሱ ጠይቅ ይነግሩኛል። እንደዚህ አይነት ጥያቄዎችን ጠይቅ አንተ። አራፔ ነህ፣ ግራፔ ነህ፣ ቆራፔ ነህ ማለት ትችላለህ። በቃ ላይ በምገባ ሰዓት ላይ ድሮ የምንጠይቀው ኬት ቸርች ነበር። ሙሉ ወንጌል ነህ፣ መሰረተ ክርስቶስ ነህ፣ ባፕቲስት ነህ፣ ምንድን ነህ? የሉቃስ መርፌ ወይስ ፈልቶ የቀዘቀዘ ስሞች ናቸው የዚህ ቸርች ስሞች። ታውቃለህ እነዚህ ሰዎች የሉቃስ መርፌ የሚባላሉ፣ ፈልቶ የቀዘቀዘ የአዲስ ኪዳን ቸርች ያላ ምን ፈልቶ እንደቀዘቀዘ የሉቃስ መርፌ የሚባል ቸርች ነበር። እና በፊት የምንጠይቀው እሱን ነበር። ከዚህ በኋላ ግን ምንድን ነው አራፔ፣ ቁራፔ፣ አንደኛው ምንድን ነው ግራፔ ግራፔ። ከነዚህ ሶስቱ የትኛው ነው ብለን ነው የምንጠይቀው ከዚህ በኋላ። አሁን ያልከው አብዛኛው ወይ ግራፔ ወይ አራፔ ነው የሚመስለው። ካልተቀበሉት ወይ አራፔ ነው ወይ ግራፔ ነው። የፓስተር ዳዊት ነው። አይ ብዙዎቹ ይቃወሙታል። ለምን እንደሆነ አላውቅም። የተወሰኑት ይደግፉታል። ወይ ግራፔ ነው ግራፔ ነው። ቆራጥ ነው እሱ ቆራጥ ከሚባሉ ቆራጥ ሳይሆን ግራ የገባው ጴንጤ ሊሆን ይችላል። ለዛ ነው ያልተቀበሉት። ኦርቶዶክስም አይደለም እኮ እሱ ግን የፕሮቴስታንት እምነት ተከታይ ነው። ግን በስነስርዓት በቃ እነዚህ ነቢያቶችን ምናምን ስለሚያጋልጥባቸው ና አይወዱትም። ግን እኔ እንዲህ መሰለህ አሁን መንፈሳዊ ነገር ለምሳሌ አሁን እኔ በምን አምናለሁ መሰለህ? አሁን እኔ የሚዲያ ልጅ ነኝ። ህፃናቶች ለምሳሌ አሁን መንፈሳዊ ዝማሬ ልጅ አለ እኔ ይህ ጥያቄ ለፈኝ ከሌለ የለኝ ነው። የሆነው ነው። አሁን ቃል ለምሳሌ የሆነ ቤት ባስገባ መዝሙር መከፈት ድምፁን እስከ መጨረሻ ብዘጋው ከዛ ገብተህ ልደት ይሄ ነገር መዝሙር ነው ዘፈን ነው ብለህ መለየት ይችላል። እስኪ አንዴ ድገሙ። እስኪ አስገባው እኔ ቤት አመጣውና በቲቪ መዝሙር ከፈትኩኝ። ለምሳሌ አንተ የኦርቶዶክስ እምነት ተከታይ ስለሆንክ ኦኬ፣ በአንተ ምሳሌ ውስጥ በቲቪ የኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ከፈትኩኝ፣ ድምፁን እስከ መጨረሻ ዘጋሁት። በቲቪ የኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ከፈትክ፣ ከዛ ድምፁን ዘጋሁት። ያንተ ከሆነ ታውቃለህ። የሌላ ሀገር ሰዎች መንፈሳዊ ዝማሬ ሊሆን ይችላል ወይም ዓለማዊ ሊሆን ይችላል፣ አላውቅም። ብቻ ግን በቲቪ ከፈትኩኝ፣ እኔ የከፈትኩት መዝሙር ነው እና ዝም ብለህ ድምፅ ሳትሰማ የሰዎቹን እንቅስቃሴ ብቻ አይተህ ይሄ ነገር መንፈሳዊ ነገር ሳይሆን አይቀርም ትችላለህ ወይስ አትችልም? እኔ ጭራሽ ምንነታቸውን ማንነታቸውን የማላውቀውን ሰዎች ድምፃቸውን ሳልሰማ የሚናገሩትን ነገር ሳላዳምጥ መንፈሳዊ ነው ወይስ አይደለም ብዬ መለየት አልችልም። ኦኬ ቴንክ ዩ። ሲምቦላይዝ የሚያደርጋቸው ነገር ለምሳሌ መስቀል ምናምን አድርገው እስከሆነ እንደዚህ አይነት ነገሮችን ስመለከት ምናልባት እርግጠኛ መሆን ሳይሆን የምችለው በቀላሉ ልገምት ይችላለሁ። ክርስቲያኖች ሊሆኑ ይችላሉ ካለባበሳቸው ወይ ሲያማትቡ ባይ አለባበሳቸው ምናምን አይተህ ዝም ብሎ ምናምን አይተህ ልገምት ይችላለሁ። እርጋታቸውን ሽብሸባም ካለ ሽብሸባቸውን ምናምን አይተህ አይ ቲንክ ይሄ ነገር መንፈሳዊ ነገር ነው መሰለኝ ትላለህ። አእምሮ ይነግራል። መንፈሳዊ ቶክ ሾው የሚያዘጋጁ ሰዎች አሁን የፓስተር ዳዊት እንደሚያልከው ይዘ ፓስተር መንፈሳዊ ቶክ ሾው ስታዘጋጅ አማርኛ የማይሰሙ ሰዎች እያደረክ ያለው ኮንቨርሴሽን መንፈሳዊ እንደሆነ ሊገባቸው ይገባሉ። ለምን በመንፈሳዊ ዓለም ውስጥ ያለ ሰው ከሆንክ አንተ ሲምቦላይዝ ማድረግ የሚገባ ነገር አለ። ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ቃለ መጠይቅ ማንም ሰው ፒክ ያደርጋል። ይሄ መንፈሳዊ ኢንተርቪው ሊሆን ይችላል ይላል አይደል? ጠያቂው ስርዓት አለው፣ መስቀል ያስቀምጣሉ፣ ተጠያቂውም እርጋታ አለው። ድምፁን እንኳን እስከመጨረሻ ይሄ መንፈሳዊ ቶክ ሾው ነው ወይም ደግሞ መንፈሳዊ ፖድካስት ነው ትላለህ።
ሶፊም እኮ ሱፍ ለብሶ ነው የሚጠይቃቸው። በነገራችን ላይ ብዙ ጊዜ ፓስተሮች ካየ ሱፍ ይለብሳሉ አይደለ? በስነስርዓት ሱፍ ከረባት ምናምን መገለጫቸው ካየ ብዙ ጊዜ በእነዚህ አይነት ልክ ነው። እሱ ብዙ ጊዜ ኢንተርቪው ሲያደርግ ማየው የእሱ ኢንተርቪው እኮ አይደለም ድምፅ እስከ መጨረሻው ቀንሰ ድምፅ እስከ መጨረሻው በልቅጠህ ራሱ መንፈሳዊ ነው። ዓለም አያታቅም። አንዴ የሆነ ሰው ይዘው ቀርቦ ጀዝባ ነህ እንዴ ይለዋል። አትሰማም እንዴ ዶማ ነገር ነህ እንዴ ምናምን ይለዋል። ከዚህ በላይ ዲፌንድ ላደርጋ አልችልም ሶፊ። ሪከርድ የሆነ ነገር ነው እኮ ከኔ ጋር ግንኙነት የለውም። ቁም ነገር እኔ ተንትኑ ብዬ ተቆርጻ ያዩትን ነው ሰው የሆነ ሰው የጋብዟል ምን ነግርና አሰማም እንዴ ዶማን እንደው ሊሰነዝርም እንዲደርስ ሰው ተጠያቂ ምንድን ነው የምትለው? እኔ እንዴት አድርጌ ላስገባብህ ያለው ሰው ከዚህ በላይ እንዴ አሰማም እንዴ ምና አይነት አውሯል ምናምን የሚል ተጠያቂ እንዴት እያቀረብክ አንደኛ አይ ዶንት ቲንክ እኔ ለእምነቱ ተከታዮች ራሱ በአግባቡ እምነቱ በመጥፎ ሁኔታ እንዲታይባቸው የማድረግ ነገር ካልሆነ በስተቀር አንዴ ደግሞ እግዚአብሔርን አስተኝቼ የደበደብኩት የሚል ሰው እንትን ሲያይች እሱ ነው መሰለኝ ባልሳሳት ቶ ሌላውን ይቅር። አንተ በዓለም ያሉ ሰዎች እንደዚህ አይነት ሰው ታስተናግዳለህ። እኔ አሁን እዚህ እኔ በዓለም ያለው ሰው ነኝ። በእግዚአብሔር ላይ የሚዘባበትበት ሰው ካገኘው አሽቀንጥሬ ያባረዋል። እግዚአብሔርን አስተኝቼ የረጋገጥኩት እግዚአብሔርን አስተኝቼ ያደረኩት የሚል ሰው እንዴት ነው መድረክ የምትሰጠው? ምንድን ነው የምታገኘው? ምን ለማትረፍ ነው? ያሁን ደግሞ የፓስተር ዳዊት ወንድም ነው። ፓስተር ዳዊት እንግዲህ በሃይማኖት ውስጥ ትልቅ ቦታ ያለ ሰው እና እሱ ግን አይ ቲንክ አይደል ነው ካለ ቢመጣና በጠይቀው ደስ ይለኝ ነበር። ካልሆነ ግን ችግር የለውም ሌላ ጊዜ እናደርጋለን። እንትና ኦፌንድድ እንዳያደርግ ያየሁት ነገር ስለሆነ ምናልባት ቀርበ ብታወራው የራሱ የሆነ ምክንያቶች ሊኖሩት ይችላል እና እሱ ያንን በማድረጉ እና እንደዚህ አይነት ሰዎችን ፊት ለፊት በማምጣቱ በእርግጥ ለጆሮ የሚሰቀጥጥ ነገር ልንሰማ እንችላለን። ግን ምን ያህል ሐሰተኞች እንዳሉ ግን የማጋለጥ ስራ ላይ ግን ትልቅ ድርሻ አለው ብዬ አስባለሁ። አንቅቷቸዋል ብዬ አስባለሁ። አንድ ልጅ አለ የሆነ ልጁ የመጨረሻ የራሱን ፊት ራሱ በመስታወት ሲያይ እንደ በቃ ሰው ያየው ይመስላል። እንደ እውቅና የሚቆጠር ልጅ የራሱን ፊት ራሱ በመስታወት ሲያይ ህዝብ ያየው ይመስላል። በቃ በዛ ደረጃ ነው ለእውቅና የሚጋጋጥ ይመስለኛል። አንድ ፀጉሩን የተቆረጠ ነቢይ የሚባል ልጅ እንዴት ተቆረጠ? እሱ ነው ኢንተርቪው ሲያደርግ ያየሁት። መስታወት ፊት እንኳን ለመቅረብ ብቁ ያልሆነ ሰውዬ ነብይ ነህ ብለህ አቀርበህ እግዚአብሔርን አስተኝቼ መታው ተረጋገጥኩት ሲል እንዴት አስችሎ ነው የምትሰማው? ከማን በዓለም ያሉ ሰዎች እነዚህ እግዚአብሔርን አቁ የምትላቸው ሰዎች እንኳን አይታገሱ። ተው እባክህ ከማን እንደዚህ አይነት ነገር እንዳትናገር፣ ዞር በል፣ በመብረቅ እንዳታስመታኝ፣ ዞር በል፣ እንደዚህ አይነት ወሬ እንዴት ታወራለህ እኮ ብሎ ያባራል። ይሄ ጋብዛቸዋል ስቱዲዮ። አንደኛ የሚዲያ ነገር አያውቅም። ዝም ብሎ ልጁም ራሱ ዝም ብሎ አይዶን አምሶሪ ብቻ ግን ይቅር። እሺ ወደ ጓደኛ ስለሆነ እንትን እንዳይል ግን መገሰጽ አለበት፣ መማር አለበት፣ መገሰጽ አለበት። እሺ ክብራትና ክብራን ልደት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቁ ልጅ ነው። በጣም እንቁ ልጅ ነህ። ተጽዕኖ ፈጣሪ ነህ ምናምን ይለዋል ብዙ ሰዎች። ተጽዕኖ ፈጥረሃል። ፓስተር ካሳሁን አበባ የሚሰሰው ዘኩለስ ፐርሰንት ፓስተር ካሳሁን ታውቀዋለህ? ተወያይተናል። እዚህም ቲክቶክ ላይ ከዛሬ 1 ዓመት ምናምን በፊት ፓስተር ካሳሁን ለማን ነው የምትለኝ? ፓስተር ካሳሁን ለማ ተወያይተናል። ከአንድም 2 ተወያይተናል። አሁን ግን ብዙ አላየሁም። እሺ ወደ አንተ ልምጣ። ተጽዕኖ ፈጣሪ ነህ ይላል። አንዴ አይ ቲንክ እኔ ጋር በነበራችሁ ኮንቨርሴሽን እንዳልክ እንደዛ ሲል ከዛ በኋላ ተጽያ ስም ሆኖ ነው ወይስ ከዛ በፊትም ልደት ተጽዕኖ ፈጣሪ ነው? እኔ አይደለሁም ተጽዕኖ ፈጣሪ፣ ወንድሜ ነው። የኔ ወንድም አለ። የኔ ወንድም ዛሬ ያደረኩት የእሱን ቲሸርት ነው። ወንድም አለ። የእሱን ቲሸርት ነው ያደረኩት ዛሬ። ፈለገ አትናቴዎስ ይባላል። ፈለገ አንተ ነው እንዴ? ወንድም ነው ፈለገ? ወንድም ነው ፈለገ? ወንድሜ ነው። ወንድሜ ስለ ያው በመንፈሳዊ ዓለም የስጋ ሳይሆን በጣም በቃ እና በመልክ ትንሽ እንመሳሰላለን መሰለኝ። ብሶ ይምታታል በእኔና በሱ ዙሪያ ግን ትንሽ እኔ መልከ መልካም ነኝ ከሱ አንጻር። የሱ ክብ ብቻ ነው ፊቱ ዝም ብሎ እዛች ጋር ትንሽ እንተላለፋለን።
እሺ ወደ ሌላው ጥያቄ እንሂድ። እሺ እንቀጥል። ቅምቀማ የቅምቀማ ጉዳይ ነው። ብዙዎቹ አሁን በዓለም ያላችሁ ሰዎች ይህን ጥያቄ ሳልጠይቅ ቤት በዓለም ያሉ ሰዎች ይበሉኛል። ቢኮዝ ከኔ ጋር አብሮ ለመምጣት እያሟሟቁ ነው። በነገር ላይ በጣም በሺዎች የሚቆጠሩና ቀምቃሚ ትውልድ ነው። ይቀመቅማል። ካልቀመቀመ በቃ ብዙ ነገር የሚያደርግ ትውልድ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥ እንዴት ነው ይፈቀዳል? ሳይበዛ ሳያንስ ስትሶኬ ምናምን የሚባል ነገር አለ ወይስ ኮምፕሊትሊ ይከለከላል? ስለ መጠጥ አጠቃላይ መጠጥ የሚባለው ነገር ኮምፕሊትሊ በክርስትናው ዓለም ሰጀስት የሚደረግ አለ። ሲጀመር እንደ ጥያቄ ሆኖ ራሱ መቅረቡ እኔ አልደግፈውም። ለክርስቲያን መጠጥ ህይወቱ አይደለም። በቃ የክርስቲያን መጠጥ የጌታ ኢየሱስ ክርስቶስ ደም ነው። እንድንጠጣው የተፈቀደልን መጽሐፍ ቅዱስ ላይ ክሊርሊ እንድንጠጣ የተፈቀደልን ነገር የጌታ ኢየሱስ ክርስቶስ ደም ነው። ግን አንዳንድ ጊዜ ልክ እንደዚህ ብለን በምንናገር ሰዓት ላይ እና እንዲህ ብለን በምናወራ ሰው ላይ ስናወራ ኮምፕሊትሊ መጠጥ ኮምፕሊትሊ መጽሐፍ ቅዱስ ላይ በጣም ሪጀክት እንደተደረገ አድርጎ የሚያወሩ ፕሮቴስታንቶች አሉ። ኮምፕሊት በቃ ከናካቴ መጠጥ የሚባል ነገር ጭራሽ መጽሐፍ ቅዱስ ይከለክላል ብለው የሚናገሩ ሰዎች አሉ። ይላል መጽሐፍ ቅዱስ እንደዛ ቃል በቃል ባይልም እንኳን ማለት ነው። መጠጥ ግን የሚፈቀድና ሰጀስት የሚደረግ ነገር አይደለም። ገና ከጅምሩ ጠጡ። ትንሽም ይሁን ትልቅ ብዙም ይሁን እንዲጠጣ ሰጀስት የሚደረግ ነገር አይደለም ገና ከጅምሩ። እኔ እንደ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥን የምታበረታታና ሰዎች ጠጡ ብላ ወደ መጠጥ የምትገፋ ቤተክርስቲያን አይደለም ያለች። ሜንዋይል በተቃራኒው ግን ማለት ነው ልክ ቤተክርስቲያን የሆነ መጠጥን እንደፈቀደች አድርገው ለሚያስተምሩና ሰካራም ትውልድ እንዳፈራች አድርገው ለሚያወሩ ሰዎች ግን የምር መጽሐፍ ቅዱስ ላይ ግን ኮምፕሊት መጠጥ የሚለው ነገር እንዳይጠጣ ተከልክሏል ወይ አለ ወይ? ጥቅስ እንዳጠጡ የሚል አለ ወይ? ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብታነብ በጥቅስ ደረጃ ይህን ነገር አታገኘው። ስለሌለ ይጠጣ እያልኩኝ አይደለም። ለምሳሌ ሎጥ ከልጆቹ ጋር የተኛው ምን ሲያደርግ ነበር ታውቃለህ? እሱን ፓርት ሎጥ መጠጣቱ አልነበረም ትልቁ ችግሩ የነበረው ጠጥቶ እና ያ መጠጡ ወደ ስካር ስለገፋፋውና በመስከር ደረጃ ላይ ስለደረሰ በስካር መንፈስ ውስጥ ሆኖ ነው መቼስ ያንን ሁሉ ጉድ የፈጸመው። ስለዚህ ጉድ የፈጸመበት መጠጡ ነው። ጠጥቶ ሰከረ። ከመስከሩ የተነሳ ነገር አደረገ። ለምሳሌ ቃና ዘገሊላ የነበረው ወይን የሚያሰክር ነው የማያሰክር ነው? ወይም እንግዲህ እኔ አልቀመስኩትም፣ ግን ወይን ከሆነ ምናልባት ተብሎ ኢየሱስ ክርስቶስ ወይን ተብሎ ለምሳሌ ዜሮ አልኮል አለ። መጽሐፍ ቅዱስ ላይ ለምሳሌ እነ እንትናም የጠጡት መጽሐፍ ቅዱስ ላይ ሌሎችም ጠጡት የተባሉት ነገር አረቄ ነው ታዲያ ተቀምጧል። እንደዛ ተብሎ ስፔሲፋይ አልተደረገም። ዞሮ በእስራኤላውያን ባህል ከወይን ውጭ ሌላ ምን ሊጠጡ ይችላል? ምን አይነት መጠጥ ይሆናል? እና ታዲያ ጨብ ብለዋል እያልኩኝ እዛ የቀመቀሙት ሁሉ ቃና ዘገሊላ ላይ በቃና ዘገሊላ በሰርጉ ሁኔታ ላይ አስቀድሞ በጣም ሲጠጡ የነበሩ ሰዎች አሉ። የተወሰነ የጠጡ አሉ። ለምሳሌ ሐዋርያቱ ተገኝተዋል። ጌታ ኢየሱስ ክርስቶስ ተገኝቷል። እናቱ ተገኝታለች። እና በዛ ፕሮግራም ላይ የተገኙት ሰዎች እነዛ ሁሉ ሰዎች ሰካራም ናቸው ይላል መጽሐፍ ቅዱስ አይልም። ያንን በመቅመሳቸው ደግሞ ራሳቸውን አርክሰዋል ይላል አይልም። የምንናገረውንና የምናወራውን ነገር ይሄ በኮመን ሴንስ ጀጅ የምናደርገው ነገር ነው። ወደ እንትኑ እመጣለሁ። ከዚህ ጋር አንድ ነገር ልንገርህ። ይሁዳ ነበር አሉ። ይሄ መጽሐፍ ቅዱስ ላይ የሌለ ነው እና ቃና ዘገሊላ ማን ያለው እንደዛ? ማን ያለው? ቃና ዘገሊላ ላይ ይሁዳ ነበር አሉ። አሁን መጽሐፍ ቅዱስ ላይ የለም ይሄ ቃል ግን እና ይሁዳን የሚያውቅ አንድ ሰውዬ የወይን ጠጅ እየጠጡ ይሁዳ ጋር መጣና አንተ ትሸጠዋለህ ምናምን አለው። ከዛ ይሁዳ ምን ብሎ መለሰለት ይባላል? አንተ ደግሞ ስጠጣ የምትናገረውን አታውቅም ብሎ ይሁዳ ተናገረ ይባላል። ይሄ አፈ ታሪክ ነው። ፖይንቱ ምንድን ነው? አሁን አንተ ቃና ዘገሊላ ላይ የነበረው ያሰክራል ካልክ ሁሉም እዛ ጋር
ይጠጡ የነበሩ ሰዎች ሁሉ ሰክረዋል እያልከኝ ነው ማለት ነው? እየተናገርኩ ያለሁት ኮመን ሴንስ በሆነ መንገድ እያስቀመጥኩኝ ያለሁት። እሺ ወደ እንትኑ ኦኬ። ያው ባይ ዲፎልት ወይን ከተባለ አልኮል ይኖረዋል። ስለዚህ ከጠጡ ደግሞ አንዳንዱ ሞቅ ሊለው ይችላል፣ አንዳንዱ ደግሞ መጽሐፍ ቅዱስ ሞር የሚከለክለው መጠጥን ሳይሆን ስካሩን ነው የሚከላከለው። ብዙ ቦታ ከጠጣ በኋላ የሚፈጠረው ነገር የሚከለክለው። ለምሳሌ እስኪ ገላትያ ላይ እስኪ ያለውን ነገር ለመመልከት እንሞክር። ሐዋርያ ቅዱስ ጳውሎስ ቅድም የነገርኳችሁ ታሪክ መጽሐፍ ቅዱስ ላይ የለም። በኋላ ጥቅስ አንጣ እንዳትሉኝ። እኔ ስናገር መጽሐፍ ቅዱስ ላይ የለም፣ በአፈ ታሪክ የሰማሁትን ነው ያልኳችሁ። እሺ በአፈ ታሪክ ይላል። እሺ ለምሳሌ የስጋ ስራ የተገለጠ ነው ይላል ገላትያ 5:19 ላይ የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋርት፣ ጠል፣ ክርክር፣ ቅናት፣ ቁጣ፣ እድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይላል። መስከር የሚለውን ነገር ኢንጀነራል መጽሐፍ ቅዱስ ሰጀስት ያደርጉ እና የተከለከለው ሰዎች መጠጥ በሚጠጡ ሰዓት ላይ እኔ እንዳጠቃላይ ማለት ነው መጠጥ የሚለው ነገር ሰጀስት የሚደረግ ነገር አለ። ሰዎች ለምን ይጠጣሉ? አላስፈላጊ ነው። ከጠጣ ጠጥቼን ያልሰክርም የምትል የለም። አንደኛ የምታስገባው አልኮል ነው። በተቻለ የማይሰክሩ ሰዎች ሊኖሩ ይችላሉ አይደል? ለምሳሌ እሳት እየነደደ አጠገቡ ተቀምጠህ ወላፈኑ አልደረስልኝ ማለት ትችላለህ። አንለስ ከእሳቱ ርቀህ ካልተቀመጥክ በስተቀር ግን ወላፈኑን ያገኘው እንጂ እሳቱ አላቃጠለም። ልክ እጅን ብትሰደው ግን ያቃጥላል። መጠጥም ላይክ በጣም አብዝቶ የሚጠጡ ሰዎች መጠጡ እነርሱን ኮንትሮል አድርጓቸው አእምሯቸውን እስኪስቱ ድረስ ሊያንገዳግዳቸው ይችላል። አሁን አንዳንድ የመምህሮች ተቀርጸው እዚህ የሚንሸራሸሩትን አለ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች ናቸው መሰለኝ። 2 ይፈቀዳል የሚል አንድ ሰው እያይቼ ነበር። ሳይበዛ 2 አንድ ሰው ሳይሆን አባታችን አባ ገብረ ኪዳን ይባላሉ። አባ ገብረ ኪዳን ሰውዬ ሲል ያው ትንሽ እንትን ስለሚል ለማስተካከል በዓለም ያለው ሰው ስለሆንኩ ነው። ሶሪ ጋይስ አባ ገብረ ኪዳን 2 ጠጡ አሉ እሳቸው። አንዳንድ ጊዜ ለምሳሌ 2 ጠጡ ማለት ሲጀመር እዛ ትምህርት ላይ ሙሉ ስብከቱን የሰማ ሰዎች መጠጣት እንደሌለባቸው ማለት በስካር መንፈስ መውደቅ እንደሌለባቸው እና መጠጥ ተያይዞ ሊመጣ የሚችለውን ነገር አስረድተው፣ ግን አብዛኛው ይሄ መጠጥ የምትለው ነገር በእስራኤላውያን ባህል በእኛም ባህል አለ። ባጭሩ ግን ይሄ ነገር አለ በሰው ሕይወት ውስጥ ዴሊ ያለ ነገር ነው። ስለዚህ ሰዎች በራሳቸው ጀጅ ያደረጉት ነገር ቤተክርስቲያኗን ወክለው ቤተክርስቲያኗን ትምህርት ይዘው እንደዚህ ቤተክርስቲያን በዶግማ በቅኖና በጽሁፎቿ 2 ትፈቅዳለች ለማለት ሳይሆን እንደ አባትነት ኮመን ሴንስ የሆነው ነገር ተጠቅመው አጠጡ ብትል ኮምፕሊትሊ የሚያቆም ሰው ላታገኝ ትችላለህ። ጠጡ ብትል ደግሞ ልክ አይደለም፣ ነውር ነው። ከዚህ ሁሉ ሰዎች ራሳቸውን መከላከል ለመጠበቅ ስላለባቸው 2 ጠጡ ብለው መናገራቸው አትስከሩ የሚለውን ሴንስ ሰፋ አድርገው ለመናገር የተጠቀሙት የቃላት አጠቃቀም ነው እንጂ ለክተው ሰፍረው 2 ይጠጣ ብለው ስርዓት እየሰሩልን አይደለም። አባ ገብረ ኪዳን 2 ጠጡ ማለታቸው በራሳቸው በምትጠጡ ሰዓት ላይ ወደ ስካር መንፈስ እንዳትሄዱ፣ ወደ ስካር ነገር ውስጥ እንዳትገቡ የሚለውን ጽንሰ ሀሳብ ለማስረጽ ስለፈለጉ ብቻ የተናገሩት ንግግር ነው እንጂ ለክተው ሰፍረው አስቀምጠው የተፈቀደው 2 ቢራ ወይ 2 ምናምን ነገር ነው ለማለት ፈልገው አይደለም። እውነቱን ለመናገር ከዚህ ሁሉ ለምን አቁሙ? ከዚህ በኋላ የምትጠጡ ሰዎች አቁሙ ለምን አይሉ? ምን ይቀርባቸዋል? ምሳሌ በቃ ከዚህ በኋላ አቁሙ። እኔ የፈለግኩት ነገር በዋነኝነት አባ ገብረ ኪዳን የተናገሩት ነገር ኮምፕሊትሊ ስህተት አይደለም ነው እያልኩ ያሉት። አንድ ሰው መጥቶ መጠጥ አይቻልም። እሳቸው እኮ የሚጠጡ ሰው አይደሉም እኮ ሲጀመር። አባ ገብረ ኪዳን መጠጥ የሚጠጡ ሰው አይደሉም እኮ። በጣም የቅድስና ሕይወት ያላቸው በጣም ጸሎተኛ፣ በጣም ደግ ቸር አባት ናቸው። ወጣቱን በጣም ከአጓጉል ነገር አይደለም ኦርቶዶክሱ ሙስሊሙ እንኳን የሚሰማቸው በጣም ደገኛ አባት ነው። ከሚያስተላልፉት ትምህርት አንጻር ሕይወታቸው ይናገራል። ግን የሚሰብኩትን ኦዲየንስ በአንድ ቀን እንዲያደርግ ከማለት ይልቅ ሰዎችን ቀስ ቀስ ያሉ ማስተማርን መንገድ ስለመረጡ ነው እንጂ ያን የተናገሩት የምርም
ሁለት ይፈቀዳል ብሎ በአባታዊ ቃል እውነቱን ለመናገር አንዳንድ ጊዜ ያለ አይደለ ቀለል አድርገህ ለወጣቶች ቀርበ በምታስተምረው መንገድ አስተማሩ እንጂ ሰጀስት እያደረጉ ሰዎች መጠጥ መጠጣት አለባቸው ለማለት ፈልገው ያስተማሩት ነገር አይደለም። የሆነ ሰው ተነስቶ መጠጥ ክልክል ነው ቢል የስ ግን መጠጥ ክልክል ነው ጭራሽ ክልክል ነው ሲል ከመጠጥ ጋር ተያይዞ ሊመጡት የሚችሉትን ችግሮችን አንስቶ ነው እንጂ መጽሐፍ ቅዱስ በጭራሽ መጠጥ እንዳጠጡ ብሎ የሰበከውን የተጻፈ ጽሑፍ አምጥቶ አይደለም። ኦኬ፣ በዚህ ጉዳይ ላይ ማስተባበያ እንሰጣለን ካላችሁ መድረኩ እሱ የፈለገውን የመናገር መብት እየተጠበቀ ነው። እያየሁኝ ነው ኮመንት ላይ ብዙ ማቃቸው ሰዎች አሉ። ኮመንታቸውን እያነበብኩ ነው። ልደታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው። አስተማሪ ነው ወይስ ጀስት የእምነቱ ተከታይ ነው? እኔ አስተማሪ አይደለሁም፣ ጀስት የእምነቱ ተከታይ ነው። ከወንድሞቼ ጋር የማውቀውን ነገር የሼር ማድረግ አንድ ትንሽ ልጅ ነኝ እንጂ አስተማሪ አይደለሁም። ግን አሁን ሳይ ብዙ ጊዜ በመንፈሳዊ እንትን ስለሆነ ማቅ መንፈሳዊ ቶፒክ መንፈሳዊ ነክ ነገር ነው ወይስ አንዳንድ ማህበራዊም ጉዳይ ምናምን ትዳስሳለህ? እኔ ማህበራዊ ጉዳይ ምዳሰሳለሁ። በተለይ አሁን ላይ እያወራሁበት የተነጋገርኩበት ያለ አንድ በጣም ትልቅ ኢሹ አለ። ሃይማኖታዊ ነገር እንዳለ ሆኖ ሰሞኑን በግልጽ ቪዲዮዎች ስሰራ የነበረበት ዋነኛ ምክንያት ሁሉም ሰው በቀላሉ ወጣቱ የሚጠቃበት አንድ ነገር አለ። ማስተርቤሽን ወይም ሴጋ የሚባለውን ነገር ሰሞኑን በተደጋጋሚ ቪዲዮ እየሰራው ላይቭ ላይ ገብቼ ያስተማርኩ። አሁን ማህበራዊ ጉዳይ ነው ያስባለው ሁሉንም ማህበረሰብ ስለሚነካ ነው። ዙሪያ ላይ ሃይማኖታዊ ግለወሲብ የሚባለው ነገር አብዛኛውን ወጣት በተለይ ከ15 ዓመት ጀምሮ ያለውን የትኛውንም ወጣት የሚያጠቃ በጣም ከፍተኛ ችግር ነው። ባለትዳሮችንም ወጣቱንም ሴቱንም ወንድንም የሚያጠቃ ነገር ነው። ሰው በዚህ የተነሳ ተስፋ ወደ መቁረጥ ደረጃ ደርሷል። ራሱን ማጥፋት ይፈልጋል። ዲፕሬሽን ውስጥ ነው። ራሱን ይጠላል። በጣም በርካታ ችግሮች ስላሉ በዚህ ዙሪያ ላይ ለእኔ በግልጽ ወጥቼ እየተናገርኩ ነው ያሉት። ለምሳሌ ልክ ስህተት ነው፣ ከዚህ ነገር ለመውጣት እንዲህ ማድረግ አለባችሁ ብዬ ቪዲዮ ምንም ቃሉ ቢከብድም ግን አንድን ነገር በደንብ ካላወራንበትና ካልተነጋገርንበት በዝምታ ሰው እያለቀ ነው። ራሱን የሚያጠፋ በርካታ ወጣት አለ እኮ በዚህ ነገር ውስጥ ገብቶ መውጣት አቅቶት ራሱን ጠልቶ እና እዚህ ላይ እሰራለሁ። ከዛ ውጭ ግን ሞር መንፈሳዊ ኮንተንቶች ናቸው። አይ በጣም እኔ እንደውም አንዴ የሆነ አንድ ልጅ አዶናይ የሚባል ታውቀዋለህ? እኔ ጋር መጥቶ ነበር ከዚህ ፊት ላይ አዶናይ አውቀዋለሁ። በቀን 5 ጊዜ ይሄ ህዝብ እንደምታውቀው ተንኮለኛ ነው። ይሄ የከሸፈ ትውልድ ነው እዚህ የምትል። እኔ እንደውም ይቅርታ አድርግልኝ አንዳንድ ጊዜ አሁን ተዘጋጅተናል ጌታ ሆይ ና ትላላችሁ። እዚህ ህዝብ ማለት አንዳንድ ይምጣ እላለሁ ነገር ሁላችንም እኔን ጨምሮ ማለት ነው። ልጁ ችግሩን ተናገረ። አሁን ልደት እየመጣና ልጁ በቀን 5 ጊዜ ሲጋ መታለው አለ። ሪከርድ የሆነ ነገር ነው። እርግጠኛ ነኝ አንተ ብታገኙ ትመክረዋል። ይሄ ተንኮለኛ የሆነስ ትውልድ ልጁ እንዴት ከዚህ ከገባበት ችግር እንዴት ይውጣ ምክር ሀሳብ ከመስጠት ይልቅ አንዱ ምናው ታውቃለህ? አንተማ እንትን ራሱ ልሸና ስታወጣው እቃ ሊመታኝ ነው ብሎ ይሰጋላል። እንዴት አሁን እንደዚህ ይባላል? ለምዳኔ ነው። ለማንኛውም እሱ ተለውጧል። ከዚህ ችግር እንደወጣ ቃል ከዚህ ችግር ከኔ ጋር ስትቀርብ በሁሉ ነገር ሬዲ መሆን አለብህ። እኔ በአንድ ነገር ብቻ እኮ አይደለም በሁሉም ነው የማወራችሁ እና በዚህ ጉዳይ ላይ ልደት እያስተማርኩ ነው ሲል ያ ነገር ትዝ ብሎኝ ነው እንጂ እንዴት ተቀላቀለላችሁ? አንድ ሰው እግዚአብሔርን ቴዲ ሰው አበሻ ልምዱ ነው በራሱ መቀለድ። ብዙ ጊዜ በራሱ ይቀልዳልና እንደዚህ እኮ የሚቀልደው ሰውዬ ከዚህ በሲሱስ እኮ ምናልባት ተጠቂ እኮ እያደረገውም ሊሆን ይችላል። ይሄ ኮሜንት የሚጽፈው አይቁም ነገር ግን ያላችሁ ካላችሁ አንዳንዶቻችሁ የእጃችሁ አሻራ አልወጣ አላችሁ ሳይረፍዱ እንደዚህ አይነት ምክሮች ያሉ ቦታ ላይ ሂዱና ስሙ አድምጡ፣ ትለውጣላችሁ። ካልሆነ የውጭ ፕሮሰስ አንዳንድ አሁን የውጭ ፕሮሰስ አለ፣ ግን አሻራ አልወጣ ብሎ የተከለከልክ ሰው እያለ እያየው ነው። አረጋ የሚባለው ሰው እያየው ነው።
አሻራ አውጣ ብሎ ነው የተከለከለው። ሁሉ ነገር አልቆ አሻራ የለም እና ሳይድ ኢፌክቱ ብዙ ነው ለማለት ያለው። በዚህ አይን ያጠፋል ይባላል። ሰርች ሳደርግ ካገኘሁት ነገር መጀመሪያ አይን ያጠፋል። ቀላል ምን በቃ ቪዥንን ምናምን ይሰርቃል በጣም ሲቪር ሲሆን እስከዛ ደረጃ ያደርሳል እና በጣም ከፍተኛ የሆነ የድካም ስሜትን ይፈጥራል። በጣም ከፍተኛ የሆነ ድካም ስሜትን፣ በጣም ዲፕሬሽን እና ከሰዎች ጋር መቀላቀልን እንድትፈራ ያደርጋል። ሰልፍ ኮንፊደንስ ሉዝ ታደርጋለህ። በስራ ውጤታማ አትሆንም። እኚህ ነገሮች ተደማምሮ የፋይናል ውጤታቸው ለምን እኖራለሁ በቃ ይህን እንድትል ያደርገዋል። ግን አንተ ብዙ ቶፒኮች አሉ። አሁን በትዳር ጉዳይ መፋታት አለ። ጥሩ ባል መምሰል እንዴት ይቻላል? ገንዘብ መቆጠብ፣ ብዙ ቶፒኮች እያሉ ይሄንን ቶፒክ ለመምረጥ ምን አነሳሳ? ምክንያት ይኖር ይሆን? ዌል አለኝ አክቹዋሊ እኔ ይሄንን ቶፒክ ብቻ ሳይሆን በዚህ ቶፒክ ውስጥ ስለ ባልና ስለ ሚስትም አወራለሁ። ትናንትና በተለይ ረጅም ሰዓት ስንማማር ከነበረ ዋነኛ ጉዳይ ኢትዮጵያዊ ባሎች አብዛኛው ጊዜ እጅግ በጣም 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 አግሬሲፎች ናቸው እና በጣም ማቹር ያደረጉም አይደሉም። አብዛኞቹ ባልነት ምን እንደሆነ ያልገባቸው፣ ሚስት ምን እንደሆነች ያልተረዱ፣ በቃ ከቤት ሰራተኛዋ ጋር የሚኖር ነው የሚመስለው፣ ከሚስቱ ጋር አይመስልም። እና በዛ ዙሪያ ላይ ብዙ ማሻሻል መለወጥ ያለባቸውን ነገር ለምሳሌ ትናንትና በጣም በስፋት ሳወራ ነበር። ለመፋታት ምክንያት በግልጽነት ባለማውራት ምክንያት ባልና ሚስቶች ይፋታሉ። አብሮ ጊዜ ባለመሰጣጣት፣ አቴንሽን ባለመሰጣጣት፣ የሴት ክብር ባለመስጠቱ ምክንያት በጣም ብቻ ብዙ አውርቻለሁ ትናንትና። ግን ይህንን ለምን አነሳው ካልከኝ ይህንን ያነሳውበት ዋነኛ ምክንያት ቅድም እንደውም የሆነ ሰዎች የጠየቁኝ እየተናገርኩ ነበር። ዩኒቨርሲቲ በነበርኩበት ሰዓት አንድ ዩኒቨርሲቲ ውስጥ በጣም በርካታ ሰዎችን ልታየት፣ አንድ ዶርም ውስጥ ብዙ ሰዎች ይኖራሉ ምናምን እዚያ ህይወቶች ይኖራሉ። የአብዛኛው ሰው በላፕቶፑ በስልኩ ምናምን ነገር ተሰብስቦ ፖርኖግራፊ ያሉ በብዛት ይመለከታል ምናምን። መመልከት ብቻ ሳይሆን ለብቻቸው በሚሆኑበት ሰዓት ላይ ዶርም ውስጥ ስለሆነ የምተኘው ማን ምን ያደርግ፣ እኔ ብዙ ጊዜ ሌሊት ለቤተክርስቲያን ስለምነሳ አንዳንድ ነገሮችን ውድቅት ሌሊት ላይ ተነስተን ስለምንሄድ የምታያቸው የምታስተውላቸው ነገሮች ኖሩ ይችላል። ከዛ አንፃር ብዙዎቹ ሰዎች እንደዚህ አይነት ከፊልሙ በኋላ እንደዚህ አይነት ልምምዶች እንዳለ አስተዋሉ። ከዛ እንደዚህ አይነት ነገሮችን ስሰማ ብዙ አንዳንድ ሰርች ለማድረግ በዚህ ነገር ምን ያህል ሰው ተጠቂ ነው፣ ምን ያህሉስ እዚህ ነገር ውስጥ አለ። በቀላሉ የግድ እኔ ያደርጋለሁ ሊላ አይገባም። የሆነ ሰው ሰማን ፖርን አዲክተር ከሆነ እመነኝ ኔክስት ዴይ በቀጥታ ወደ ማስተርቤሽን ነው የሚሄደው። አብዛኛው ወጣት ፖርን አዲክተር ነው። ኦቤስ ያ በየስልኩ በየላፕቶፑ በምን እያስጫነ በጣም ብዙ ሰዎች ይህን ነገር ያህል እንደዚህ አይነት ነገር ሳይ ይህ ነገር በጣም እየተንሰራፋ የመጣ ነገር። ከዚህ ይህን ከማየት ቀጥሎ የሚመጣው ውጤት ምንድን ነው? ኦብቪየስሊ ብዙ ሰው ሚስት ከሌለው ወይ ገርልፍሬንድ ከሌለው ወይ ሰሟን ምናምን ራሱን በራሱ ለማስደሰት ነው። ይህንን ነገር ተመለከትኩ። ሌላኛው በሰዓቱ ነው እንግዲህ ይህን ያየሁትና ከጊዜ ቆይታ በኋላ ወደዚህ ወደ ሚዲያ በመጣው ሰዓት ላይ አንዳንድ የስነ ልቦና አማካሪዎች በእንደዚህ አይነት ዙሪያ ላይ ቪዲዮ ሲሰሩ አያለሁ። በተደጋጋሚ በማስተርቤሽን፣ በስንፈተ ወሲብ፣ ከሴክሹዋል ከሆኑ ህይወት ጋር ተያይዘው ቪዲዮ ይሰራሉ እና በተለይ በማስተርቤሽን ዙሪያ ላይ ቪዲዮ ሲሰሩ ኮመንቱ በጣም የብዙ ሰው እንዴት ልላቀቅ ሳይ የድንግል ማርያም ፕሮፋይል ያደረገ ሊሆን ይችላል። ሳይ መንፈሳዊ ስራ የሚሰራሉ ግን አዲክትር ነው በዚህ ነገር። እንደዛ ከሆነ ማህበረሰባችን ግን ለእንደዚህ አይነት ወሬ ምቹ ስላልሆነና በግልጽ መናገርን በተለይ በሃይማኖት ውስጥ ካለ ሰው ስለማይጠብቅ ለምን እኔ ሚዲያው ላይ ወጥቶ ማውራት የመጀመሪያ ሰው አልሆንም በእኛ ደረጃ እያነሳሰለ። ምክንያቱም ብዙ ሰዎች እንደተበከሉ ከኢንቫይሮንመንቱ አንጻር ማስተዋል ስለቻልኩ አነሳሁት። ሳነሳ እና ቪዲዮ ስሰራ በውስጥ በጣም በርካታ ነገር ነው ያየሁት። ፊት ለፊት ወጥቶ ሰው ማውራት ስለማይፈልግ የሰዎቹን ፕራይቬሲ መንካት አልፈልግም። በጣም 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 ግን ብዙ ሰው ቪክቲም እንደሆነ ተረዳ። በመጀመሪያ ቪዲዮ ላይቭ ላይ ስገባ ወደ 2500 ሰው ነው ቁጭ ብሎ የሰማኝ እና በጣም ብዙ ሰው በእንደዚህ አይነት ነገር አዲክትድ እንደሆነ ተረዳ። በተደጋጋሚ በምሰራቸው ቪዲዮዎችም በጣም መሰራት እንዳለበትና
ብዙዎቹ እንዴት ከዚህ ችግር መውጣት እንደሚፈልጉ አናኒመስ በሆነ አካውንት ተደጋጋሚ ኮመንቶችን አየሁ። በቃ አነሳሳኝ፣ በደንብ እንድሰራበት አደረገኝ። በቃ ቀጠልኩበት በዚህ ጉዳይ። በጣም ይገርማል። በጣም በርታ። መች ነው ላይቭ የምትገባው? በዚህ አጋጣሚ እኔ ቤት ያላችሁ ሰዎች ፎሎ አድርጉትና እንደዚህ አይነት መንፈሳዊ ነገሮችን በሚያደርግበት ሰዓት ገብታችሁ ተማሩ። አይ ዶንት ኖ አንድም ሰው ሁለትም ሰው ቁም ነገር ሊያገኝ ይችላል። ያ ቀላል አይደለም እና ነገሮችን መከታተል የሚፈልጉ ሰዎች ካላችሁ በለትን ያሉት። ሌላው አንድ ማወቅ የምፈልገው ነገር አለ። ምንድነው የምታደርግልኝ? አንተ አሁን ቅድም ያልከው አንዳንድ ከመጽሐፍ ቅዱስ ውጭ የሆኑ ስብከቶችን የሚሰብኩ የሚናገሩ ነቢያቶች ቪዲዮ ይኖራል። መቼስ ፐብሊክ ላይ ያለ ነገር ስለሆነ አለ ያላቸው ሰዎችም አሉ። ብዙ የኛው ሰዎች ሆነው ሞር እዚህ ነገር ላይ ፓርቲሲፔት የሚያደርጉ ልጆች አሉ። ብዙ ሐሰተኛ ቪዲዮዎች አላቸው በቅርባችን ያሉ እኔው ማውቃቸው ልጆች። ሌሎች እሱን ትሰበስባለህ። በፕሮቴስታንት ደግሞ ከኦርቶዶክስ ከመጽሐፍ ቅዱስ ውጭ አስተምሮ ያስተምራሉ የምትሉትን ወይም ደግሞ ትክክለኛ ያልሆነ ትምህርት ነው የምትሉትን ደግሞ ትሰበስቡና በማስረጃ አንድ ለአንድ የተያየ ለመምረጥ ስብከቶቻችን ምን ይመስላሉ የሚለውን እናያለን። አይዶ ነው። አንዳንዱ እግር ያነሳል ይባላል። አንዳንዱ ብዙ ነገሮች አሉና እኛን አይወክለንም፣ የእኛ እምነት ተከታይ አይደለም የማለት መብታችሁም የተጠበቀ ነው። ሌላ ሃይማኖት ተከታይ ሊሆኑ ይችላሉ። እሱን ትነግሩናላችሁ። ምናልባት ከምንድነው ወንጌል አማኞች አስገባ ምናምን የሚሉ ኮመንቶችን እያየሁ ስለሆነ ማለት ነው። ሌላ የተጫወትን እስኪ ለእኔ የምታነሳው ጥያቄ አለ ልደታችን? እኔ አንድ ጥያቄ ለአንተ ማነሳው ምንድን ነው ሃይማኖትን መመርመር የፈለግከው እና እውነቱን ለማወቅ የፈለግከው አስቀድመህ የትኛው ቦታ ላይ ሆነ ነው ወይንስ ከስር መሰረቱ የትኛው ቦታ ላይ ስላልነበርክ ነው? ጥሩ ጥያቄ ነው። የመጀመሪያው ነገር ብዙ አይነት ድምፆች አሉ አየር ላይ። አሁን አንተን ስሰማ የአንተ ድምፅ አለ። ከዛ አለፍ ስል የወንጌል አማኞች ድምፅ አለ። ከዛ አለፍ ስል የእስልምና እምነት ተከታዮች ድምፅ አለ። የፍቅር ሲዝም ድምፅ አለ። እሱም ድምፅ አለው እንደ አቅም ይጮሃል። የሐዋርያቶችን ስብከት አለና ብዙ አይነት ሃይማኖቶች አሉ። አንዳንዱ ደግሞ ያስፈራራል። ከሞትክ በኋላ የምትቀበርበት የለም እያለም ያስፈራራል። እርፍ ማለት አለብህ፣ ፖለቲካው ይብቃ የሚልም አለና እስኪ ቀጥተኛና ቀና የሆነችው ሃይማኖት የትኛዋ ናት የሚለው ቁም ነገር ይሄ አሁን አንተን ስሰማ ምንም ነገር አደምጣለሁ ተናግረህ እስክትጨርስ ተመሳሳይ አይደል? ቅሬታ አለ አደማመጥ ላይ ምንም የለኝም። ልክ የፕሮቴስታንቶችም ሲመጡ ተናግረው እስኪጨርሱ አደምጣለሁ። መጨረሻ ላይ አንተ ሳይሆን አንተ ላይ ያለው በላይ ላይ ያረፈው ነገር ነው እኔ ላይ የሚሰራብኝ እያምናለሁ አይደል? አንተም እኔን ቴዲን ለውጧለሁ ብለህ ሳይሆን አንተ ያመንከው በላይ ላይ የሰፈረው መንፈስ ነው እኔን የሚለውጠኝ። እኔን ተከታዮች እንዲለውጥ እንፈልገው እና እስኪ እናንተን የነካ መንፈስ እኔንም ቢጎበኘኝ እና መጨረሻ ላይ ለወስን ሃይማኖት እንዲኖር። አሁን ባለው ሁኔታ ላይ ግን ፍሪ ኤጀንት ነኝ። ብዙ ጊዜ እኔ ጋም ያው በጣም ብዙ ሰዎች በኮመንትን በተለያየ አይነቱም ነገር አረ እሱ ፕሮቴስታንት ነው የሚል ነገር በስፋት ትጠየቃለህ። ግማሹ ለኦርቶዶክስ ስታደላ ኦርቶዶክስ ነው ይልሃል። አብዛኛው ኮመንት በአንተ ቪዲዮዎች ላይ ግን አንተ ስታወያየን ምናምን በሚታዩ ቪዲዮዎች ላይ ግን ብዙዎቹ ፕሮቴስታንት እንደሆን ካርገው ነው የሚናገሩ። አይ ዶንት ኖ እኔ ፍሪማን ነኝ ካልክ፣ ስለዚህ አሁን ቴዲን የምናየው ከዚህ በኋላ ከየትኛውም የእምነት ድርጅት ውስጥ አባል አይደለም፣ ግን አባል ለመሆን እያንኳኳ ነው የትኛውንም በር ብለን እንውሰደው ማለት ነው። ልክ ስወስን እኔ ምንም የምፈራው ነገር እኮ የለም፣ የሚያደባበቀኝ ነገር የለም። ስወስን በይፋ የኦርቶዶክስ እምነት ተከታይ ነኝ፣ የፕሮቴስታንት ነኝ፣ የእስልምና እምነት ተከታይ ነኝ ወይ ሐዋርያት ነኝ ብዬ እናገራለሁ። በቃ በይፋ ነው የምናገረው። ምን ራሱ ይሄ አመንዝራና ኃጢአተኛ ትውልድ ነው ያለው የተሰበሰበው። ማንን ትፈራለህ? እኔም አንዱ ነኝ። ኃጢአተኛ እንዴት ትፈራለህ? የምፈራው እግዚአብሔር ነው የምፈራው። ምን መደባበቅ ያስፈልጋል? በግልጽ ነገር አንተ ሁለቱንም ዓለም አይተሃል። ለምሳሌ ቴዲ
የፖለቲካውን ውይይት አይተሃል፣ ረጅም ጊዜ አወያይተሃል፣ ወደዚህኛው መጥተሃልና ማኔጅ ለማድረግ ሁለቱን ምን አይነት ቴክኒክ ነው የምትጠቀመው? ወይስ የትኛው ሞር ይከብዳል ከሁለቱ? የእኛ ሰው አንድ የተረዳሁት ነገር ድሮ የምናገረው ነው። እኛ ኢትዮጵያውያን ሕግና ስርዓት ስላላስተማሩን መሪዎቻችን ወይም ደግሞ ሕግና ስርዓት ያለው ሀገር ላይ ስላላደግን ነው እንጂ ህዝባችን የሚገርም ነገር የምትነግረውን ይሰማል። ለምሳሌ አሁን እኔ የዛሬ 3 ዓመት ሳዋይ የነበረበት ነገርና አሁን ያለው አንድ አይደለም። አሁን የምናገረውን በተደጋጋሚ የምናገረውን ሰምተው በቃ ለቤት ይገዛሉ። ለምሳሌ ህዝብ እዚህ ቲክቶክ ላይ በተለይ ካለፉት 2 ዓመታት ወዲህ እናቱ የለበሱ ሰው አማራን አይሳደብም፣ ህዝብ አይሳደብም፣ ኦሮሞ ትግራይ የሚባል አይስድብ የለም። ፖለቲካ እንዴት ነው መናገር ያለባቸው የሚለው አስቀድሜ በተደጋጋሚ ስነግራቸው ተረድተው ኢቨን አንዳንዴ እንኳን ካፋቸው አምልጧቸው ሲናገሩ ሶሪ ይላሉ። ስለዚህ እኔን የቤቴን ህግ አክብረው በዛም መንገድ ይወያያሉ። ስለነገርኳቸው ማለት ነው። እምነቱ ላይም ስመጣ በተደጋጋሚ ስናገር ሰምተህ ከሆነ የእምነቱ ውክልና የለህም። የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነህ። የገባህ ልታስተምረኝ ነው የምትመጣው። ሳዋይ የቤቱ ስርዓት ይሄ ነው ብዬ እነግርሃለሁ። ለምሳሌ ልደት ተናግሮ እስኪጨርስ ድረስ ከበደ እንዳትገባበት እላለሁ። እኔ የምፈልገው ልደት ምን ተናግሮ እስኪጨርስ ድረስ እናድምጠው ነው። ከዛ ልደትም ተመሳሳዩን ትተገብራለህ ማለት ነው። ያ ሲሆን መጨቃጨቅና መሰዳደብ አይኖርም፣ ህዝብ ይፈርዳል። ስለዚህ በዚህ ስታይል ስለሆነ ያስለመድኳቸው ለማወያየት ቀሎኛል ብዬ አስባለሁ።